እሺ አንድ ደቂቃ በጣም ረጅም ነው። ከራሷ ሰዓት ላይ የምትወስደው 2 ደቂቃ ሄዶባታል ከመጀመሪያው ጀምሮ። ሄሎ መምህር ይቅርታ። ሄሎ ተሙዬ ላይቭ ላይ ቆይ አንድ ጊዜ ወለተ ስላሴ አንዴ ቆይ መስመር ላይ ሁኚ። እሺ ተሙዬ ላይቭ ላይ ነኝ ያለሁት እና ስልክ ቁጥር የትኛው ስልክ ቁጥር ልንገራቸው? ቴክስት አድርግልኝ ለህዝቡ መለቅለት ስልክ ቁጥር። እሺ ቀጥይ። እሺ መምህር እኔ ምን መሰለህ ኢቴ ገጠር ሆና ነበረ እና ለትምህርት ትምህርት ተዘግቶ ክረምት ላይ አዲስ አበባ መጣች ወንድሟ ጋር ማለት ነው። እሺ እዛ አንድ ሰውዬ ልክ እንደሱ ተከራይ ሆኖ ነበረ። 2 ልጆች አሉ፣ ሚስትም አለች። ከዛ አንድ ላይ ሆኖ እየኖሩ ነበርና ድንገት እሷን አይቶ ከሚስቱ ጋር ተለያየ ማለት ነው። እሷን ወዷት ማለት ነው ኢቴን። እሺ ከዛ ከትንሽ ጊዜ በኋላ ከቤት ወጣ፣ ልጆቹ ሚስቱም ጥሎ ማለት ነው። እሺ ከዛ በዛ መሀል ደግሞ እሷ ለክረምት መታ እዛ ስራ ገብታ እየሰራች ነበረ። ከዛ ከስራ ስትወጣ ስራ መልስ ያገኛታል ማለት ነው። ከዛ ቀስ ያለ ምን እንደሆነ አይታወቅም ሚስቱን ፈታ ማለት ነው። እቺ 2 ልጆች ያለችን ሚስት ማለት ነው። ከዛ እሷን ምን አድርጓት ይሁን አናውቅም። ገጠር ልክ ለትምህርት ክረምት አልቆ ስትመለስ የብር የአንገት እንትን ሰጥቷት ነበረ። ከዛ ተመለሰችው። ከዛ በኋላ እሱም ተፋታ ከሚስቱ ጋር፣ እሱን አገባችው ማለት ነው። እቺ እህቴ ማለት ነው የኔ እህትሽ ሚስቱን ፈቶ እንዳገባት ታውቃለች? ፈቶ እንደመጣ አዎ ታውቃለች። ሚስቱ ጋር ራሱ ፊስ ነበረች በሰዓቱ ማለት ነው። ምን ነበረች? ከዛ በፊት ፊስ ነበሩ። አንድ ግቢ ላይ ስለሆኑ ስራ ማልስ ምናምን ቡና ምናምን ይጠራራሉ ማታ ማለት ነው። ከሚስቱ ጋር ሰላም ነበሩ ማለትሽ ነው? ፒስ የምትይው? አዎ ሰላም ነበሩ። ሌላ ቋንቋ ያወራሽ መስሎኝ እኮ ነው። ፒስ ስትይው ምንኛ ነው? እሺ ከዛ በመሀል ልክ እንደዚህ አይነት ሲፈጠር ያው ሴትይቱ ነቀችው ማለት ነው። ነቀችውና እንዴት እንደዚህ ይሆናል ብላ ምን እንዳደረገችው አናውቅም። ከዛ ሴትዮዋም ተፋቱ 2ቱም። ልጆቹም ደግሞ አባትየው ጋር መጡ ማለት ነው። እናቷም ብሎ ማለት ነው። ከዛ ከአመት በኋላ 12ኛ ክላስ ትምህርት ጨርሳ መታ ያገባችው ማለት ነው። ከክፍለ ሀገር ወደ አዲስ አበባ መታ ያገባችው ኢተም ማለት ነው። ከዛ በዛን ሰዓት ደግሞ እሷ ልጆቹን ለማየት ነው የመጣችው። ያቺ ሴትዮ መጣችና አንቺ አሁን አገባሽ አይደለም? ልክ ልጆቹ ልጅ የሚባል ነገር በአይንሽ እንዳታይ ነው ማደርግሽ። ልጅ የሚባል ነገር አታይም። እንደ ሰራተኛ እንደ ባህሪ ሆነሽ ነው የምትኖሪ አለቻት ማለት ነው ኢቴን። እሺ ከዛ አሁን እሷ ካገባች 2019 ላይ ነበረ ክረምት ላይ ያገባችው ማለት ነው። እስካሁን ልጅ የለም። እሷ እንደዛ ብላለች። ከዛ በኋላ ባለቤቱ ደግሞ ምን አደረገ? ኢቴን ያገባት ባል የሆነ ወረቀት ማለት ነው፣ ረጅምም አይደለም አጭር ናት፣ ግን በአረበኛንና በጊዝ ነው የተጻፈው። ከዛ መጨረሻ ላይ የእሷ ስም አለ፣ የኢቴን ስም ማለት ነው፣ አለማዊ ስም። እሱ ምንድን ነው ማስተፋቀር ነው ያገባት ወይ ምንድን ነው? አሁን ልጅም የለም ሰላምም የለም። ከዛ ተመረመሩ፣ ግን ምንም የለም ይላሉ። እሷም ተመረመረች፣ እሱም ተመረመረ፣ ምንም የለም ይባላሉ። ሐኪም ቤት ብዙ ጊዜ እንትን ብሎ ማለት ነው። ግን እሱም ችግር አለ። እሱ ደግሞ ችግሩ ምንድነው? ቀለበት ይዞ ነው የሚዞረው ማለት ነው ባለቤቱ። ቀለበት ከዛ አንድ ቀን ወሰደችውና ደበቀችው ማለት ነው። የደበቀችው ቀለበት እስካሁን አለ፣ ቆይቷል ግን። ከዛ ሌላ ቀለበት አመጣ። ሌላ ቀለበት አምጦ በኪስ ውስጥ ይዞ ነው የሚያዞረው ማለት ነው። በእጅ አያደርግም። አንዳንድ ጊዜ ደግሞ ምን ያደርጋል? የሆነ ይሄ ጢስ የሚመስል ነገር እንደ ዕጣን ሆኖ የጠሰ የለም የሆነ ወይኔ አማርኛ ጠፋብኝ እኮ። ዕጣን እንዴት ነው ከጨሰ በኋላ አይጠቁርም? እንደዛ አይነት ነገር ከኪሱ ታገኛለች። ግን አግኝታ
ቅባ ቅዱስ ምናምን ቀፍታ ትመልሷለች። ለምን? ኃይለኛ ስለሆነ ማለት ነው ባለቤቷ ማለት ነው። የሆነ ደግሞ እጅ የሚቀባባ ነገርም አለ። በቃ ኬስ ውስጥ ኮተት ነገር ይዞ ነው። ምንም ነገር አይጠፋም። ደግሞ ዳላላ ነው። በዛ ላይ ሰው ወደ ውጭ ይልካል ማለት ያው በእኔ ላይም የደረሰው ነገር አለ። ግን ይሄ ሚዲያ ላይ መናገር አልፈልግም። አሁን ትንሽ 1-2 ወር በኋላ ኢትዮጵያ ገባለሁ። እግዚአብሔር ከፈቀደ አንተን አግኝቼ ነው የምነግርህ ማለት ነው። እና እሱ ለኢታ የሚሆን ሰው አይደለም። ግን ኢታው ምንድን ነው ዛሬ ራሱ በጣም እያወራን ነበረ ከሱ ጋራ እና እናቴ ታማ ክፍለ ሀገር ሄዳለች እና እዛ ላይ ሆና ሁል ጊዜ ታለቅሳለች። እኔ ልጅ የለኝ። እሱ ደግሞ 2 ልጆች አሉ። አንዷ 20 ዓመት ለሆናት ነው። ልጁ ደግሞ 18 ዓመት። ከዛ ምን አላት የሆነ ሰዓት ከ4 ወር በፊት ምን ይላት መሰለ? እሷ ልጅ የለኝም አንተ እንኳን መጠሪያ አለ እኔ ምንም የለኝም ብላ ትናደዳለች ማለት ነው ሁል ጊዜ። ከዛ እኔ በሌላ ሰው ወልጄ ላሳይሽ እንደ ይላታል ማለት ነው እሷ። ከዛ እንደዛ ወልጄ ላሳይሽ እኔ መውለድ እንደምችል ላሳይሽ ይላታል። ከዛ እንደዛ ያለ ደግሞ እሱን ባህሪ ቀይሮ ደግሞ ምን አላት? አንቺም ከፈለግሽ ሂጂና መውለድ ትችያለሽ፣ ሂጂና ውለጂ። እንደዛ ማመር እንደዛ ማለት ይቻላል እንዴ? ቆይ እንዴት እንደናቃ ጥያቄሽ አሁን ታሪክ ነው እየነገርሽኝ ያለሽው ወይስ ጥያቄ ነው ስለ እህትሽ? ዋናው ታሪኩ በጣም የሚያሳዝን የሚገርም ነገር ነው። እኔ የምነግርሽ ማስተምርሽ ብዙ ነገር አለ። ግን ዋናው ጥያቄ የትኛው ጋር ነው? ጥያቄ አሁን እሷ ምን ያለች ነው? አሁን ዛሬ ነው ራሱ ያወራ ነው ማለት ነው። ዛሬ በቃ ሁሉ ጊዜ ታለቅሳለች ነው ጥያቄውን ይቅርታ ይኔ ጥያቄው እሷ በቃ መለያየት ትፈልጋለች። ልጅ ከሌለው እሱ ደግሞ ችግር ካለ አይመለስም በቃ። ለምን ጦንቃይ ቤትም ይሄዳል። አንድ ቀን ቦርሳ ምናምን ይዞ 2-3 ቲሸርት ይዞ ሞያሌ ሄድኩኝ እንደዛ ሄድኩ ብሎ ቆይቶ ይመጣል ማለት ነው። ገባ? ስልክም አያነሳም በዛ ሰሞን ማለት ነው። ዘንድሮ አቁሜ ልክ ነገ አንድ ስል ልክ እንደ ዛሬ ነው ሄደው ማለት ነው። ከዛ የት ሄድከው ሲለው እኔ ቆይቶ ምን አለ ስልክ ዘግቶ እንዳለ ጠፍቶ ከዛ በ3ኛ ቀን ነው ሞያሌ ሄድኩኝ አለ። ለምን ሄድክ ስለው የሆነ ሰው ለማግኘት ፈልጌ ነው ምናምን አለ። ግን ምንም ነገር ይዞ አልመጣም፣ ባዶ ነው የመጣው ማለት ነው። ሰውየው ማንነቱ ገብቶኛል። ግን ጥያቄው ምንድን ነው? ጥያቄውን ብቻ አምጪልኝ። ትለያየው ወይ አንተ እሱን እንዳገኘው ፈልጋለሁ። ቆይ መፍታት ነው የምትፈልገው ወይስ ሰውየው ማዳን ነው የምትፈልገው? ባጭሩ ማዳን እኮ ትፈልጋለች። ትዳር እኮ ትፈልጋ ነው እኮ እስከዛሬ የተቀመጠችው ይሄን ያክል ጊዜ። ግን የሚቀየር ሰው አይደለም። የተቀመጠችው ፈልጋ አይደለም፣ ማርያምን ፈልጋ ነው። ለምን ኢተን ስለማውቃት ነው። አይደለም ፈልጋ አይደለም። አንደኛ ተይዛ መጀመሪያ በዝሙት መንፈስ ተያዘች፣ በሰውየው ዝሙት መንፈስ። ከዛ ቀጥሎ ደግሞ በመስተፋቀሩ ያዛት። ቀጥሎ ደግሞ እንደገና እዛው ትዳር ውስጥ ከገባሁ አይቀር ብላ ደግሞ ይሉንታ ይዛታል። አየሽ? እሱ ነው አሁን ያዛት። ከዛ ደግሞ ያስፈራራታል። ሰውየው ኃይለኛ ነው እንዳልሽው፣ የማይሄድበት የለም። ይሄ ጠንቋይ ቤት መርገጡ ምን ብሎ የኔን ትምህርት ደግሞ ከመስማታችሁ በፊትም ደግሞ ትፈራ ይሆናል። መፍትሄው ምንድን ነው ብላ ስለምትፈራ ይሄ ሁሉ ነገር ነው እንጂ ያዛት ፈልገው አይደለም የኖረችው እሷ። ሰውየው አሁን ይሉንታ ነው ልለያይ ትላለች። እያወራሁኝ አትግቢ፣ ሰዓትሽን ልትጠቀሚበት ነው። አንቺ ብቻ አውርተሽ እኮ ሰዓቱ ሞላ። የቀረው 4 ደቂቃ እኮ ነው። እሺ መምህር፣ አሁን ወደ ቆም ነገሩ ስንመጣ መጀመሪያ ያገባት በመስተፋቀር ነው። ማን ነው ያገባት? በመስተፋቀር ነው። የቀረባት ግን በዝሙት መንፈስ ነው። ትዳር እያለው ልጆች እያሉት የሰው ሚስት ጋር ቀርባ እሷ ሄዳ የሰው ሚስት አልቀማችም፣ የሰው ባል አልቀማችም። ወይም ደግሞ ጣልቃ እንድትገባ ምክንያት የሆናት የሰውየው የዝሙት መንፈስና የተያዘችበት የመስተፋቀር መንፈስ ነው። እዛም ስለሚል ሰውየው ልጅ ስላለው ከዚህ በኋላ ብትወልድለትም ባትወልድለትም ምንም አይመስለውም። ከሱ ቢወልድ ምንም ችግር የለውም፣ ካልወለደ ደግሞ ምንም አይመስለውም፣ አለው ልጅ። ስለዚህ ለዝሙት ወይም ደግሞ ለመዳራት ወይም ለመተኛት ነው የሚፈልጋት ለስሜቱ። እሺ አሁን በቃ አንተ የሆነ ነገር ተናግርና ይሄን ቪዲዮ ቆርጬ እኔ ለእሷ ልክላታለሁ ማለት ነው። እያወራሁኝ በመሀል ገባሽብኝ እኮ። እኔ እናት ሰዓትሽን ተጠቀሚበት፣ ላውራ ዝም በይ ያልኩሽ ነው። እሺ ከዛ ይሄ ሰው ጠንቋይ ጋር ደብተራ ጋር ይሄዳል። ስራ ስር ቅጠላ ቅጠል በኪሱ ይዛል።
ብዙ ነገሮችን ይይዛል። ደላላም ነው። ቤቶችንም እንትን ይላል ወይ ወደ ውጭ ሰዎችን ይልካል። በቃ ዋናው ቢዝነሱ ነው። እንደዚህ አይነት ሰዎችን የሚልክ ከሆነ መተቱን የሚፈልገው ለስራውም ጭምር ነው። እሷን በእግረ መንገድ ከመጣሽ ማርያም ታምጣሽ እንደሚባለው ከኑግ የተገኘ ሰሊጥ አብረህ ተወቀጥ አድርጎ እሷንም በዛው መስመር አስገባት እንጂ በቃ ይሄ ልማዱ ነው። በጣም በቃ እንደ ስራ አድርጎ ቆጥሮታል አስማትና ድግምቱን። ሌላው ደግሞ ያችኛዋ ሚስት ደግሞ ተብያዋ ስለምታወቃትና ጓደኛም ስለነበረች ይቀራረቡ፣ ፒስ ነበሩ እንዳልሽው አንቺ ሰላም ስለነበሩ ተናዳባት እንዳትወልጂ አርጌሻለሁ፣ ማህፀነ ደረቅ አርጌሻለሁ፣ አትወልጅም ብላ ነገረቻት። ይኸው አልወለደችም። ስለዚህ የማን መተት ተጨመረባት? የሚስትየዋም ጭምር። አንደኛ ሚስትየዋ ወልዳለች፣ ግን እችኛዋ እንዳትወልድ አደረገቻት። ሁለተኛ ነገር ደግሞ እችኛዋ መውለድ ብትፈልግም እንኳን የማይሆን ትዳር ውስጥ ስለገባች በሰውየው ምክንያት በአጠቃላይ ብዙ ነገር እየደረሰባት ስለሆነ ብትወልድም ደስተኛ አትሆንም። ስለዚህ የእኛን ትምህርት የምታዳምጥ ከሆነች ልጅ ስሟን ጠርታ ማለት ነው የሚስትየዋን ስም ጠርታ በጌታዬ በኢየሱስ ክርስቶስ ስም፣ በድንግል ማርያም ስም፣ በቅዱስ ሚካኤል ስም ወይም ደግሞ በቅዱስ ሚካኤል ሰይፍ፣ በቅዱስ ገብርኤል ጦር፣ በቅዱስ ኡራኤል መብረቅ፣ በቅዱስ ሩፋኤል እሳት የተቃጠልክ የታሰርክ ሁን። በእኔ ላይ መተህ መካን ያደረግከኝ እኔ በማላውቀው ነገር ውስጥ ገብቼ ትዳር ውስጥ ነው ያለሁት፣ ግን ከገባሁ በኋላ መፋታትን ስለማልፈልግ ልጅ መውለድ እፈልጋለሁ ብላ ቀናነትን አስባ ከሴትዮ የመጣው መንፈስ ማሰር፣ መቀጥቀጥ፣ ከዛ በኋላ ደግሞ ከማህፀን ዞር እንዲል ፋሎፒያን ቲዩብ የሚባል ያለ በባዮሎጂ ትምህርት ላታውቁት ትችላላችሁ። እዛ ቦታ ላይ ሄዶ ነው ቁጭ የሚለው መንፈሱ። ከዛ እንቁላል እንዳያልፍ የወንድ ዘር እንዳያልፍ ያደርገዋል። ፈርቲላይዝ እንዳታረግ ያደርጋታል። ይህን መንፈስ ሾተል ከማህፀን ላይ ተነስ ብላ ትቀጥቅጥ። መልካ ሩፋኤል እየጸለየች ድርሳነ ሩፋኤል ገዝታ ቅዱስ ኡራኤልን እየተማጸነች ስለት እየተሳለች ማህፀኔን ክፈትልኝ ብላ ትሳል። ከዛ በኋላ ትጸልይ፣ ሱባኤም ትግባ፣ ከቅዱስ ሩፋኤልም ጋር ቃል ኪዳን ትግባ። ይህም ማለት ነው በወር ሻማ አበራልሃለሁ፣ ይህን ትዳር እንደዚህ ካረክልኝ፣ ባለቤቴን ከቀየርክልኝ፣ የሚሆን ከሆነ ትዳሩ፣ የማይሆን ከሆነ ደግሞ አሳውቀኝ፣ በቃ ይሄ ሰውዬ ከኔ ህይወት ይውጣ ብላ ትንገረው። ከዛ ራሱ መንገዱን ያመለክታታል ማለት ነው። ሁለተኛ ደግሞ ቆይ ሰዓት ያውቃ ጨርሰሻል እኮ አንቺ። በቃ አሁን ሰዓት በቃ 15 ደቂቃ እኮ ሞላ፣ ግን ጨምሬልሽ ነው እኔ ራሴ። ሁለተኛ ደግሞ ስልኳን አሁኑኑ ቴክስት አድርጊልኝና እዚህ ላይ አሁን እያወራሽኝ ቴክስት አድርጊልኝና እደውልላታለሁ። ከዛ ለጥቂት ደቂቃዎች አወራታለሁ። ማለቴ ብዙ ታሪኳን ልትነግረኝ ስለምትፈልግ በተወሰነ መልኩ ታሪኮቿን ትነግረኝና ምን እንዳደረገባት፣ ለምሳሌ የምትበላው የምትጠጣ ውስጥ ወይም የምትለብሰው ወይ ደግሞ የእሷን ፀጉር እየወሰደ እያስደገመ ያሳድሳል አያሳድስም፣ ኃይለኝነቱ ምን ላይ ነው፣ ማስደገም ላይ ነው፣ ይማታል፣ በስለት ይዋጋል ምናምን የሚለውን በደንብ ማወቅ አለብኝ። እሱን እሷን ማናገራት። ሌላው እሷ ራሱ ሚስትየዋ እቺ አሁን የምትያት እህትሽ ልጅ ለመውለድም ወይም ሚስትየዋን ለመበቀልም ወይም ሰውየውን ለመፋታትም የወሰደችው እርምጃ ካለ መንፈስ ጋር መሄድ፣ ደብተራ ጋር ጠንቋይ ጋር መሄድ ወይ ደግሞ የሆነ ነገር ያደረገችው ነገር ካለ በቤተሰብም ደግሞ ይመለክ የነበረ መንፈስ ከነበረ አንቺና እህትሽ አብራችሁ በነበራችሁበት ሰዓት ላይ እሱን ሁሉ ጠይቃታለሁ። በቂ የሆነ መረጃ ከእሱ አገኛለሁ ማለት ነው። አሁን በሶስተኛ ወገን አንቺ ስለሷ ስጠይቅኝ፣ ከዛ ደግሞ ስጨርስ ደግሞ ስለራስሽ ስጠይቅኝ ጥሩ አይመጣም ማለት ነው። ይሄን ይመስላል። እኔ የራሴ አልጠይቅም። እኔ የእሱን ብቻ ነው ጥያቄ። አሁን በቃ ተማራ ዛሬ ምን አለችኝ? በቃ እናቴ ተለያየ አለች ማለት ለምን እኔ ግድ የለም። አሁን ወለተ ስላሴ አሁን ሰዓትሽ ስለሄደ በቃ እኔ አሁን ለሌሎች ሰዎች የሚሆነውን ሰዓት እየተጋፋዎች ነው። ስለዚህ ስልክሽን ይዤዋለሁ፣ ስክሪንሾት አድርጌዋለሁ። የእሷን ስልክ ላኪልኝና እደውልላታለሁ። አንቺም ጋር እደውልልሻለሁ። እሺ ማመረ ያመሰግናለሁ። በቃ ግን መጠንቀቅ ያለባት እሷ የመናፍስትን አሰራር ተከትላ የወሰደችው እርምጃ ካለ አቅጣጫው በጣም ከባድ ነው የሚሆነው። ለምን ወዳ ፈቅዳ ሄደችበት መንገድ ስላለ ከባድ ያደርገዋል። አይ እኔ እንደዚህ አይነት ቦታ አልሄድኩም የምትል ከሆነ እውነቱን የምትነግረኝ ትምህርቴን በደንብ የምታዳምጥና እውነቱን በደንብ የምትነግረኝ ከሆነ ግን መስመሩን አስይዛታለሁ። ችግር የለውም። ማመር ሁለት ቃላት ልናገር። ምን አላት መሰለ?
ምን ያደርግልኛል? አያስፈልግም እኮ አያስፈልግማ። ለምን መሰለሽ የማያስፈልገው? አንቺ ስለ እህትሽ ነው እየነገርሽኝ ያለሽ። እሷ ላትፈቅድ ትችላለች። ትምህርቴን የምታዳምጥ አይደለም ትምህርቴን የምታዳምጥ መሆን አለመሆኗን ሳላቅ ስለ ሰው አትንገሪኝ። ባለፈው 2 ሳምንት አንዲት ልጅ ስለ እህቷ ነው ስለ ወንድሟ ነው አውርታ፣ ከዛ ወንድሜ ሰምቶት መምርዬ አጥፊልኝ ስለኔ እንድታወሪያለሽ አለኝ። አጥፋልኝ አለችኝ። አላጠፋም፣ ላይቭ ነው። ከዛ መካከል ለይቼ ላወጣው አልችልም። ኦልሬዲ ወደ ሚዲያ ሄዷል በቃ ብዬ አልኳት። ስለዚህ ስለ ቤተሰቦቻችሁ መፍትሄ ፍለጋ ስትደውሉ መጀመሪያ አስፈቅዷቸው እነሱ እኔ ጋር ስትመጡ። እሷ እኮ ለማግኘት ፈልጋ ብዙ ጊዜ ትሄዳለች እዛ። ራሷን በድብቅ ላውራት፣ እሺ፣ በውስጥ በኩል ላውራት እና ፈቃደኛ ስትሆን በደንብ አማክራታለሁ። እሺ፣ ትክክል። አንቺ ያለችው ነገር ትክክል ነው። ኢትን አድናት። እኔ እንኳን ችግር የለም። ኢትን በቃ ማይሆን ሁኔታ ላይ ነች ያለችው። ይኸውልሽ እሷን አዋራታለሁ። መፍትሄውም ለእሷ ነው የምነግራት። ገባሽ? አሁን ይሄን የማደርግበት ምክንያት አንቺ ጋር ያለውም ሊዋጋት ይችላል። አንቺ እሷን መፍትሄ ብለሽ ስትነግሪያት ቤተሰባችሁ ውስጥ ያለው ዛር ደግሞ እሷ እንድትደቆስ እንደዚህ መከራ እንድታይ የሚፈልገው መንፈስ ሊተባበር ይችላል አንቺና እሷ ጋር። አዎ ደንዝዛለች፣ ምንም አታውቅም። ለዚህ ነው ለአንቺ ማልነግርሽ። እሺ መምህር አመሰግናለሁ። እሺ አመሰግናለሁ። እሺ ጥሩ ነው። ለእህቷ ማሰቧ ግን ከባድ ነው። የሰውን ነገር አንስቶ እህቷ በትዳሯ ላይ ያየችውን ነገር በሙሉ እሷ ስትነግረኝ እህቷ ላትፈቅድ ትችላለች። ለምን እንደዚህ ያልሽው ትላታለች። ብዙ ሰዎች እንደዚህ ይሉኛል። እናቶችና አባቶች ሁሉ ደውለው ወለተ ዮሐንስ አንዴ መስመር ላይ ቆይኝ። መምህር እንዴት ነህ? መስመር ላይ ቆይኝ አንዴ። እሺ መምህር። ሚዩት አድርጊ። ሚዩት አድርጊ። እህት ወለተ ዮሐንስ እንዴ ከስልኩ ራቂ ያልኳት ነው። የራሷ ሚዩት አለች። ተሳስተሽ ስልኩን ሳይሆን ራስሽ የሚታረክሽው እንዴ ወለተ ዮሐንስ ራሷን ሚዩት አድርገች። እሺ እዚህ ስትመጡ የቤተሰቦቻችሁን ታሪክ ስትነግሩኝ አስፈቅዱ ፕሊዝ። በጣም ብዙ ችግር እየገጠመኝ ነው። የራሴ አጥፋልኝ፣ አባቴ አልወደደውም። አባቴ ይደውሉና ደግሞ ለምን ለቤተሰብ ቤታችን ተናገረች፣ አንተን ራሱ አልወድህም፣ የእኛ ቤት ታሪክ አንተ ላይ እንዲነገር አልፈልግም የሚሉ ሁሉ አሉ። ከባድ ነው በጣም። ስለዚህ አላጠፋም፣ እኔ ደግሞ ንስሐ ግቡ፣ አላጠፋም፣ ልክ ናት ብዬ እነግራቸውና ግን ልጅቷ ጋር ደውልና ቤተሰቦች ሳይፈቅዱ እንደዚህ ስላወራሽ እንደዚህ ተብያለሁ፣ ስለዚህ ራስሽን ጠብቂ ብዬ እናገራለሁ። ወለተ ዮሐንስ አቤት። በቃ ተገጣጠምን። እኔ ቻው ብዬ ስዘጋው እሷ አቤት ስትል ረጅም ሰዓት ነው። ወለተ ዮሐንስ አልኳት። ጤና ይስጥልኝ መምህር። ጤና ይስጥልኝ። እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ደህና ነህ? አለሁ። እንኳን ደህና መጣሽ። በጣም ደስተኛ ነኝ ስላገኘው። ክብርና ምስጋና ለዚህ ይሁን። አሜን። ማን ልበል? እኔ ጽጌ ማርያም እባላለሁ። ጽጌ ማርያም። እሺ። ከዚህ ከአዲስ አበባ ነው። እሺ። ትምህርትህን በሚገባ እከታተላለሁ። ሁለት ጓደኞቼ በተለያየ ቀናቶች መምህርን አዳምጥ ብለውኝ ማዳመጥ ከጀመርኩ 1 ወር ከምናምን ነው። የሚገርምህ። እሺ። እና በጣም ደስተኛ ነኝ። ቤተሰቦቼ፣ ስለ ራሴ፣ ስለ ብዙ ነገር ውስጤ በጣም እያሰላሰለ ነው እና ቢሮህም ሄጄ ማግኘት አትችይም ብላኝ ነው አንድ ጊዜ ለገና አካባቢ እና አሁን ስላገኘው ደስ ብሎኛል። ስለ ልጅ አንድ ልጅ አለኝ። ብቻዬን ነው የምኖረው እና እናቴም አለች። አሁን በጣም የምፈልገው አንተ በእኔ ዙሪያ በግል እናወራለን። እናቴን ግን ማቅረብ እፈልጋለሁ። የሚፈታተናት ትልቅ ነገር አለ እኔ ማላውቀው። እኔ ያደግኩት አያቴ ጋር ነው። ከእናቴ ጋር አንድም ቀን ተግባብተን እንደ እናትና እንደ ልጅ ተያይተን አናውቅም። የሚገርም እናቴ ግን አንድ ነገር ብትሆንብኝ የመጨረሻ ጸጸቴ እና በምን ልትረዳኝ እንደምትችል አላውቅም። ትምህርቱን ማዳመጥ ጀመረሻል? የኔት? አዎ። ምን ያህል ጊዜ አዳምጣለሁ? 1 ወር ከምናምን ሆነኝ። በቃ 1 ወር በለው። በቃ ምን አዳመጥሽ እስቲ? በቃ
ያው የመንፈስ አሰራር ቤት ውስጥ ያለ አምልኮት ምናምን ያሉ ነገሮች ከመርሃ ግብሮች ከትምህርታችን ውስጥ ምን ፕሮግራሞች አዳመጥሽ? ብዙ ናቸው። ይሄ ነው ብዬ ልል አልችልም። በቀን ብቻ 1-2 አዳምጬ ነው ወይ ማታ ቤት ላይ ስገባ አዳምጣለሁ። 1-2 ምን ስለ በትዳር ዙሪያ አዳምጫለሁ። ገባኝ እኮ ፕሮግራሙ ምን ፕሮግራም አለ? እኔ ዩቲዩብ ላይ አንተ ጋር ስለ ቤተሰብ አምልኮ የባዕድ አምልኮ ስላለባቸው ቤተሰቦች አንድ ጊዜ እንደውም እናትና ልጆች መሀል በትዳራቸው መሀል የጎጃም ሰዎች ልጆቻቸው እንዴት እንዳጋቡ መንፈሱ እንዴት እንደተጋለጠ ምናምን እንደሱ የኔት መርሃ ግብሬ ምን ይባላል? መርሃ ግብሬ ገብተሽ ስታይ ምን ብለሽ ነው ሰርች የምታደርጊው ስትገቢ ሌጋ? እኔ መምህር ተስፋዬ። ከዛ ምን ታገኛለሽ? መምህር ተስፋዬ ብዬ ምን ታገኛለሽ? ከዛ ብዙ ማለት ነው የማገኘው ማለት ምን ይባላል ርዕሱ? የትምህርቱ ርዕስ ወይ ይቅርታ አድርግልኝ። ቀይሽ ትምህርቱን አላዳመጥሽውም እኮ ማለት ገጠመኝ ማለት ያቅቶሽ ነው ወይስ ምንድነው? እኔ ገጠመኞቹን ብቻ ነው እኮ ገጠመኝ ለምን አትይም? ገጠመኞቹን ነው ማዳመጥ እኮ ገጠመኝ እኮ ነው። አሁን ማዳመጥ አለማዳመጥሽን ለማጣራት እኮ ነው። ከማብራራቴ በፊት ገጠመኝ ነው የምታዳምጪው? ገጠመኞች ምን ያህል ገጠመኝ አዳምጠሻል? ቢያንስ በትንሹ በቀን 1-2 ሳላዳምጥ አላድርም። በግል ጓደኞቼ ከነገሩኝ ጊዜ ጀምሮ። በጣም ጥሩ። ዋናው ጥያቄሽ ምንድነው? አሁን ትልቁ ጥያቄሽ እስቲ ካዳመጥሽ በኋላ ዋናው ጥያቄሽ ምንድነው? ጥያቄ እናቴንና በልጄ ህይወት ውስጥ ልጄ ዩኒቨርሲቲ ተማሪ ግራጁዌት አድርጎ ዩኒቨርሲቲ ተማሪ ጨርሷል። በሱ ዙሪያ ብዙ ውስጥ የሚሰለሰሉብኝ ነገሮች አሉ። ከአባቱ የተወረሰ ነገር ሊኖር ይችላል፣ አላውቅም። ከራሴም ሊሆን ይችላል። የማውቀው ነገር የለም። ዛሬ ነው የሚያውቀው። እና እኔ ግን ዋናው ነገር እናቴን ወደ ህይወቷ ወደ ራሷ ነገር መምህርት ራሷን እንትና እንድትቆርብና ከእግዚአብሔር ተታርቃ ዘመኗን እንድትኖርልኝ ነው የምፈልገው። ጥሩ እኮ ነው ሀሳብሽ። እና እንዴት ጥሩ ነው ሀሳብሽ እኮ። ታዲያ ምን እርምጃ ወሰድሽ? ገና ጸሎት ላይ ነኝ። ይኸው ዛሬ አሁን እየሰገድኩኝ ያንተን ስልክ አነሳው ቶሎ ብዬ ልጅቷ እያወራች ስለነበረ ስለ እህቷ አንቺ እየሰገድኩ ነበረ። ገጠመኝ ካዳመጥሽ በኋላ ለቤተሰቦችሽ ምን እርምጃ ወሰድሽ? ምንም መጸለይ ብቻ ነው። እስካሁን ጸሎት ነው እያደረግኩ ያለሁት። አልደወልሽላቸውም? ጸሎት ነው በቃ። እናቴ አልደወልሽላቸውም? ለእናቴ ምንም ያልኩት ነገር የለም። ምንም። እናትሽ ምን እንዳትሆን ነው የፈራሽው? ምን እንዳትሆን ነው የፈራሽው? በህይወት ብታልፍስ? አርጅታለች። በህይወት ብታልፍስ? ብትሞትስ ማለትሽ ነው? የኔት ውስጧ ያለውን ነገር እኔ አላውቅም። ውስጧ ምን እንዳለ እምነት ይኖር ባጋንንት ተይዛ ይሁን ምንም የማውቀው ነገር የለም። ቆይ የኔ እናት ብትሞትስ ማለትሽ ነው? አዎ። እሺ ይኸውልሽ እናትሽ ከማንኛውም ሰው እኩል ናቸው። ኢየሱስ ክርስቶስም ሞተዋል፣ ድንግል ማርያምም ሞታ፣ ሁሉም ግን ትንሣኤያቸውን አይተናል እና ከሞት የሚቀር የለም። ግን እናትሽን በጸሎት ማገዝ የመጀመሪያው ትልቁ ስራ ነው። ጥሩ ነው ያደረግሽው። ቀጥሎ ግን መደወል አለብሽ፣ መንገር አለብሽ። እማዬ በቤታችን ምን ይመለክ ነበር? የት ቦታ ሄደሻል? እንዲህ አይነት ትምህርት ሰማሁኝ፣ እስቲ ንገሪኝ። እየጸለይኩኝ ነው ያለሁት። ወደ እኔ የመጣ ነገር አለ ወይ? ትዳሬ ላይ፣ ገንዘብ ላይ፣ ጤንነት ላይ፣ ከሰዎች ጋር ከማህበራዊ ህይወት ጋር እንደዚህ ነገር ችግር አለ። ችግር እንኳ ባይኖርብሽ ለእናትሽ እየጸለይሽ ማለት። አሁን እናትሽ እንዲቆርቡ ነው የምትፈልጊው አይደለ? አንቺስ? አንቺስ? እኔማ ዋናዋ ነኝ። ለምን መሰለህ? እኔ እውነቱን ልንገርህ፣ ከትዳሬ ከተለያየሁኝ 16 ዓመት ሆኛል። ስንት ዓመት ብቻዬን ነው የምኖረው? እኔ ወደ 50 ዓመት ሆኛል። ኦኬ። ግን አልመስልም። ብታይ ድምፅሽ ነቃ ያለ ነው። እግዚአብሔር የተመሰገነ።
መልክሽንም እያየሁት ነው። በጣም ወጣት የምትመስዩ። አዎ ልጅ አለሽ? እኔ አሁን ላይ ስለ ራሴ እስራት እንዳለብኝ ብዙ ሰው ነው የሚነግረኝ። ለምን አይነ ጥላ ነው አንቺ ልጅ? ለምን ሰውን እንዲጠቃኝ ጭራሽ እንዲጠቃኝ ማንም ሰው አልፈልግም። ልጄን አሳድጌያለሁ፣ እግዚአብሔር የተመሰገነ ይሁን፣ ቁም ነገር ደርሶልኛል። ግን ስለ ልጅ አሁን እዚህ ማውራት እንደዚህ አይደለም። ካንተ ጋር ማውራት ለብቻ ነው ማውራት ፈልገው። ታዲያ ቅድም ያልኩት እኮ አሁን ይሄ ነው። ይኸውልሽ እኔ እህት አሁን ያወራሁት ቅድም ያወራሁት ስለ ራሳችሁ ሳታወሩኝ ስለ ቤተሰባችሁ ስታወሩ ለእኔ እንደ ሁለተኛ ነገር ነው የማየው። መጀመሪያ ስለ ራሱ ሳናወራ እንዴት ነው ስለ ቤተሰብ የምናወራው? አንቺ ላይ የታየውን ተጽዕኖ ለምሳሌ ለምንድን ነው የዛሬ 16 ዓመት የተፋታሽው? 16 ዓመት ሙሉስ ለምንድን ነው ያላገባሽው? ልጅሽን ለምን ለብቻሽ አሳደግሽ? ለምን ኃይለኛ ሆንሽ? የሚለውን ነገር ሳናወራ እንዴት ነው ስለ እናትሽ የምናወራው? ይቅር በለኝ ወደ ራሴ ልምጣልህና እኔ ብቻዬን ስኖር ሰው ይመጣል የሚፈልገኝ ሰው፣ ግን በቃ ያስጠላኝና ምን ብዬ እንደምጽፍ እግዚአብሔር የኔ ንገረኝ ካልሆነ ይሄን ሰው አርቅልኝ ከራሴ ላይ 3 ቀንም አይቆዩም። እግዚአብሔርን ያራቀኝ ፈርታውኝ አርቅልኝ። በቃ ለኔ የማይሆን ሰው ከሆነ አርቅልኝ፣ ሌላ ነገር ውስጥ ገባ አርቅልኝ እላለሁ። ወዲያ ይርቁኛል፣ በቃ ይፈሩኛል አለው። ይኸው እሺ ልጠይቅሽ። እያወራን እየተጠያየቅን አሁን አርቅልኝ ለኔ የማይሆን ሰው ከሆነ አልሽው፣ አራቀ እንበል፣ እግዚአብሔር ነው እንበል። ከዛ በመካከል ግን በ16 ዓመት ውስጥ ግን ሲንግል ማም ሆነሽ የተለያዩ ላይፍ አላየሽም? አይቻለሁኝ። እሱን ላይፍ እንድትኖር የፈቀደው እግዚአብሔር ነው አይደለም? ስለዚህ 16 ዓመት ያስረፈደሽ በራሴ ያመጣሁት እግዚአብሔርን አልጠየቅኩም። 16 ዓመት ያስረፈደሽ ታዲያ ማን ነው? መንፈስ ነው። እኔ መንፈስ ነው አይነ ጥላ ብዬ ነው አሁን ላይ የፈረጅኩት። ስለዚህ አርቅልኝ ስትይው እግዚአብሔር ያራቀ መስሎሽ ካጠገብሽ ግን የሚያርቀቸው የነበረው ያገባሽ። እሺ በህልም የሚገናኝሽ ነገር አለ ነበረ ወይ? ላይ ጥቁር ተከምሮብኝ በቃ ከሱ ጋር ስታገድ ጠዋት ስነሳ እጄ እግሬ ሰውነቴ ዝሎ ዛል ብዬ ነው የምነሳው። በቃ ከላይ ላይ እንደዚህ ከሱ ጋር ስጋፋ ላይ መጥቶ እየተከመረብኝ። ግልጽነትሽን በጣም ወድጄዋለሁ። በደንብ የምታወሪኝና ፈቃደኛ ከሆንሽ በደንብ ልጠይቅሽና መፍትሄውን እናገኘዋለን። ችግር የለውም ጠይቀኝ። ያው ፎቶሽን መልክሽን እስካላሳየው ድረስ ስምሽን እስካልጠቀስኩ ምንም ችግር የለው በድምፅ መወያየቱ አይደለ? ኧረ ችግር የለም። አዎ እንግዲህ የዛሬ 16 ዓመት ወይ የተናደደብሽ ወይ የተረገምሽ ወይ ደግሞ የተረገምሽ ስልሽ የእርግማን ካፋቸው የወጣባቸው ሰዎች ይኖራል። ወይ ደግሞ ያበሳጨሻቸው ሰዎች የሆነ እንዳትወልጂ፣ እንዳታገቢ፣ ወንዶች እንዳትቀርቢ ያደረጉት ነገር ይኖር ይሆን? ከልጅሽ አባት በፊት ወይም ከወለድሽለት ሰው በፊት የነበረሽን የፍቅር ጊዜ ብትነግሪኝ ደስ ይለኛል። እንዴት ነበረ? ጥሩ ነበረ ወይ? እንዴት እንደዚህ ሆነ? ከልጄ ከባለቤቴ በፊት አንድ ቦይፍሬንድ ሊያገባኝ ቦይፍሬንድ ነበረኝ። እሺ እና ካጠገብ በቃ በሄድኩበት ተከትሎ በሄድኩበት በቃ በአይነ ቁራኝ እንደዚህ ያኔ ምንም ነገር ልጅ ነኝ፣ ቲኔጀር ነኝ ገና ጃገርን መሆኔን ሳጭራሽ ሆኖ በቃ ይከታተለኛል። ቤት ጎጣሽ ማን ተከትሎሽ ሊስትሮ ቤት እስከገባ ድረስ ሊስትሮ ተከትሎኝ አስገብተናታል ብለውት በመስመር ስልክ ይደወላል። ገብቻለሁ ይላል። በጣም 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 ከአቅም በላይ የሆነ ቅናት ነበረበት። እሺ ከዛ ተለያየን እና እሱ አልተመቸሽም? ቅናቱ አልተመቸሽም አይደለም? በቃ አንገብግቦ ነው። በጣም ኃይለኛ ነው። ኃይለኛ ለምን ሰው አየሽ ነው እኮ። ቅናቱ አልተመቸሽም እኮ ነው። አዎ ከዛ በማላውቀው ሰው እኔ እንትን ያር በማላውቀው ሰው በገዛ ጎረቤታችን በተማሪ በሆነ ልጅ ጠርጥሮኝ እንዴት ትጠረጥረኛለህ ቢባል አንድ ተባባልን፣ ተለያየን። ባለቤቴን ደግሞ እኔ አይደለም ቦይፍሬንድ ይዤው ጓደኛ አድርጌያለሁ። ቤተሰቦቼ ናቸው የዳሩ። እነሱ ራሳቸው ጨርሰው ሽማግሌ እሷን ነው የማገባው ብሎ ቤተሰቦቼን ከገጠር እስከ ከተማ ተዋውቆ ሽማግሌ መጥቶ ተጠየቅኩኝ። ቦይፍሬንድ ያለው ፈርቼ ያኛው ቦይፍሬንድ እያለ
ኧረ እኔ የለኝም አልኩኝ። ወዲያው የኛው ከኔ ጋር ሆነ የልጅ አባት ወዲያው ታጨው። ከዛ በቤተሰብ ተዳርኩኝ። ግን ትምህርቴን እስክጨርስ ኮሌጅ እስክጨርስ ስራ እስኪይዝ ጠብቆኝ በዛ መሀል አብረን ግንኙነት አለን። መሀል ላይ ግን ብዙ ውርጃ ነበረብኝ። ላልሞት ድናለሁ። ልክ ካገባኝ በኋላ ሆነ እሳት ሆነ። በቃ ከመልሳችን ቀን ጀምሮ በላይ ላይ ልብስ ይቀዳል፣ እቃ ይሰብራል። ቤቱ ባንድ እግሩ በቃ የማላውቀው ሰው ሆነብኝ። የማላውቀው በቃ ከተጋባም በኋላ ራሱ የ3 ወር የ5 ወር የ6 ወር አስወርዶኝ ላልሞት ድኜ ነው ይህንን አንድ ልጅ እግዚአብሔር አትርፎ ይሰጠኝ። ከዛ በኋላ ግን አልቻልኩኝ። በቃ ከአቅሜ በላይ ሆነ። አርድሻለሁ ነው የሚለኝ። ከፍተኛ በእናቱ ላይ የቆዩ ሳይ እናቱ ጋር ከፍተኛ የአውሬያንትን በጭንቅላታቸው ነበር የሚያቆማቸው ይሉኛል። ከዛ ቤት መጥተው ደግሞ ልጄ እኔ ምን ላርግሽ ልጄ በአጉል ሰዓት አቆረበኝ፣ ምን ላርግሽ ልጄ ይሉኛል። መጥተው ልጄን ወለድኩ አራስ ቤት ነው እና በቃ በመሀል እኔ ቤተሰቤን ቁጭ አድርጌ የተናገርኩኝ ያስፈራራኛል። እኔ እንደዚህ ነው እና እኔ አልፈልግም አልኩኝ። ምንም ነገር አሳልፈን ምንም ነገር 5 ሳንቲም አልፈልግም ብዬ በቃ ለብቼ ኦኬ። ስለዚህ ምንም አላሳጣኝም ጌታ ገር ስለዚህ 16 ዓመት ሙሉ ያላገባሽው ፍራቻ ነው ወይስ የምትፈልጊው አይነት ወንድ ስለሌለ ነው? ፍርሃትም ነው። ሌላ በመሀል አንድ ጓደኛ የውጭ ዜጋ ነበረ ወደ ሆላንድ ወደ ሀገሩ ሊወስደኝ ብሎ እኔ እዚህ በጣም ሚካኤልን እወደዋለሁ። የምር ከልቤ በቃ የሚያኖረኝ ሚካኤል ነው በቃ ማለት እችላለሁ። ከእግዚአብሔር በታች የኔ መልአክ ነው በቃ የኔ ጠባቂ ነው የምለው። ቆርበን ክርስትና ተነስተ ማተም አድርገህ ነው እናንተ እንትን የምንለው ስለ ሌዝቢያን ስለ ሳይካትሪስት ነው ያወራልኛል። ምን ማለት ነው? እኔና እነሱ ሄጄ እዛ ሀገር እንደዚህ ነው በቃ አሁን እዚህ ጋር ነው የሚያቆመው። ይሄን ነገር በ4 ነጥብ በቃ ወሰንኩ። በማግስቱ ወደ ሆቴል ሄዶ ወደ ታላቀም በቃ አለቀ። ከሱ ጋር 8 ዓመት ነበር አብረን የቆየ ነው። ከማን ጋር? ከተፋታው በኋላ ከማን ጋር? ከውጭ ዜጋ ጋር ይመጣል። በ3 ወሩ ጠይቆኝ ጎብኝቶኝ አይቶኝ ይሄዳል። እዚህ መጥቶ 15 ቀን ረፍት አድርጎት ከኔ ጋር ተዝናንቶ ይሄዳል። ኦኬ። ትዳር አለው ሌላ ቦታ? እንዴት ነው? የለውም፣ ልጅም የለውም፣ ምንም የለውም። እሱ በምን አወቅሽ? ያው ቤተሰቦቹ ያወሩኛል። ያክስቶቹ ወንድም ሁሉ መጥቷል እዚህ። ከእናቱ ጋር አውራ ነበር። እናቱ ሞተችበት። የለውም ግን መሀል ላይ በቃ ከዛ በኋላ ጓደኛ እዛው ያዘ። የምን ሀገር ዜጋ ነው? ሆላንዳዊ ነው። ሆላንዳዊ። 8 ዓመት አስረፈደሽ ማለት ነው በሌላ ሰው። ያው እኔ መልካም ሰው ስለነበረ ግልጽ ነው። ጥሩ ፍቅር ነው የሚሰጥ። ግልጽነቱ በተለይ ኢትዮጵያን በጣም ይወዳል። እዚህ ነው የተወለደው ኢትዮጵያ ውስጥ። የኢትዮጵያ አምባሳደር ነኝ ነው የሚለው። ያ ነው እኔ እንትን ያደረገኝ። ኦኬ። ስለዚህ ከእሱ ጋር በምን ተለያያችሁ? እንዲሁ በቃ ሌላ ማግባት ፈልጋለሁ ብለሽ ነው? ይሄ እዚህ ጋር ስለ ሀገራቸው ስላለው ስለ ዜጎች ስለ ሌዝቢያን እና ስለ ጌዎች ጥሩዎች ናቸው፣ መልካሞች ናቸው፣ እንዲህ ናቸው። እኔ አይደለም መልካምነታቸው ምንም አጠገቤ ጫፌ እንዲነኩኝ አልፈልግም። አንተም እንደዚህ አይነት ነገር እንትን ከሆነ ጥሩዎች ናቸው፣ ከፈልግ አንተም ማቆም ትችላለህ አልኩት። አኮረፍኩኝ። በቃ የእውነቴን ነው። እሱ ራሱ እንደነሱ መሰለኝ ጠላሁት። ያለ ምክንያት አይወዳቸውም። አንዳንድ ንክኪ ቢኖረው ነው። በቃ እኔ ጠላሁት። እንደ ጫፌ እንዲነካኝ ሁሉ አልፈለግኩኝ። የሚገርም ሁለቱም ወንድም ሴቶች ጋርም ወንዶች ጋርም የሚሄዱ ከዛ አንጻር ሊሆን ይችላል። ሰብስቦሽ መኖር ያልቻለው ለዛ ሊሆን ይችላል። እኔ ፈጣሪ ነው የሚያውቀው። አቋምሽን እስቲ ወደ መፍትሄው እንምጣ። አሁን ሰዓት እየሄደ ስለሆነ
ወደ መፍትሄ የሰጠሁሽ ሰዓት እየሄደ ነው። በእኔ ጥያቄ አሁን ይኸውልሽ፣ አንደኛ እናትሽ እንዲድኑ መመኘትሽ በጣም አሪፍ ነው፣ ጥሩ ነው። ልጅሽም እናትሽም ጸልዩላቸው። ግን እናትሽ ላይ ያለው ምን እንደሆነ ማወቅ ከፈለግሽ ራስሽ ላይ ትጊ። አንቺ ማለት እናትሽ ማለት ናቸው። አንቺ ማለት ልጅሽ ማለት ነው። ለምን ዘር መንፈስ ካለ በባህሪም በላይፍም በጤንነት በትዳርና በእውቀት በአጠቃላይ ባላችሁ ነገር ያመሳስላችኋል። ሌላው ደግሞ ልክ እንዳንቺ እንዳይሆኑ ልጅሽ ደግሞ እንዳንቺ እንዳይሆን ጥንቃቄ ማድረግ ያለብሽ ምንድነው? ከእኔ ወደ ልጄ እየሄድክ እኔ ያየሁትን ትዳር የሌለው ኑሮ እንዳያይ ልጄ ትክክለኛ የሆነ ትዳር እንዲኖር ስለምፈልግ ከእኔ ወደ ልጄ ሄድክ በስላሴ ስም ታስር ብለሽ መስገድ አለብሽ፣ መጸለይ አለብሽ። ቢያንስ የራስሽን ህይወት 50 ዓመት ኖረሻል። ቀሪውን ጊዜ ደግሞ ለልጅሽ ነው መኖር ያለብሽ። እናትሽን በጸሎት ማሰብ፣ ደውለሽ ደግሞ ማግኘት የምትችይ ከሆነ ደውለሽ እናትሽን በስልክ ማናገር አለብሽ። እንዴት መሰለህ እናቴ ነገር ቆይ ሰዓት አንቺ ጨርሰሻል። እኔ በውስጥ መስመር ባይሆን ላገኝሽ እችላለሁ እንጂ አንቺ ጨርሰሻል። አሁን የኔ ተራ ነው። እሺ በውስጥ መስመር ላገኘ አሁን የኔ ተራ ነው። እኔ ላውራና እንለያየ። እሺ እኔ ጌታ። እሺ እሺ። ሌላው ሁለተኛ ደግሞ መጀመሪያ የቅናት መንፈስ አለበት ያልሽው ሰው ላይ አንድ ምልክት አሳይቷል። አንቺ ጋር አይነጥላ እንዳለ ቡዳ አይነጥላ አለ። ሳይሽ በጣም ቆንጆ ነሽ። ስለዚህ ቡዳ አይነጥላ አንዱ የቅናት መንፈስ ምልክት ነው። አንቺ በሰላም ወተሽ እንዳትገቢ ወይም ደግሞ ተሳቀሽ እንድትኖሪ ማድረግ እስኪችል ድረስ ያደርጋል። በዚህ ልክ እንኳን መሄድ ይችላል የቡዳ ዛር። ለምንድን ነው ይሄን የሚያደርገው? አንቺ ውስጥ ያለው የኔ ናት ብሎ ስለሚያስብ የሚቀርቡሽን ወንዶች ባህሪያቸውን እየቀያየረ አቋማቸውን እየቀያየረ አንቺ ጋር አብረው እንዳይኖሩ ሲንግል ማም ሆነሽ ለረጅም ዓመት እንድትኖሪ ከግለ ወሲብ ጋር ጭምር የሌዝቢያኖችንም ያው ምናልባት አንቺ ላታረጊ ትችላለሽ። ሌዝቢያኖችም እንደሚያደርጉት በቦርሳቸው አላስፈላጊ ነገር ይዘው እንዲዞሩ እስከማድረግ ይደርሳል። ሲንግል ማምነት በጣም አደገኝነት ነው ይሄ ሁሉ። ሌላው ያ ሊስትሮ እየላከብሽ እቤት አድርሳት እያለ ሲቀና የነበረው ወንድ አንቺን ፈጽሞ እንዳያምንሽ የሚያደርገው ከአንቺ የመጣ መንፈስ ነው ወደሱ የሚሄደው የነበረው። አንድ ማቃት ልጅ ነበረች እና በቃ የምትቀርባቸው ወንዶች በሙሉ ቅናት ነው የሚይዛቸው። ይቀናሉ። እንዴ እኔ አንተን ሳላቅ በፊት ትለዋለች አንደኛውን። አንተን ሳላቅ በፊት ሳንተዋወቅ በፊት እኮ በነፃነት እገባለሁ እወጣለሁ ቤቴ። ከአንተ ጋር ከተዋወቅኩ በኋላ ለምንድነው ሰላሜን የማጣው? ብንለያይ ይሻላል አለችው። ኦኬ ያው ይሻለኛል፣ ቆንጆ ሴት አግብቼ ከምቃጠል ይበቃኛል ብሎ ተለያዩ። ግን የሚገርምሽ ነገር ልጁ ከብዙ ጊዜ በኋላ ጸበል ሲጠመቅ ሲል እንደዚህ ወደኛ ትምህርት ቤት ሲመጣ ከልጅቷ መንፈስ እንደመጣበት አወቀ። ሚስቴን ራቅ ብዬ ነበረ አራኩህ ከሚስቴ በቃ ሁለተኛ ሚስቴ ጋር እንዳትጠጋ የሚል የሆነ በጣም የፂም በፂም የሆነ ሰው መጥቶ ጮኸብኝ አለ። ምንድን ነው ከየት የመጣ ሰው? ሚስቱስ ማናት? እኔ ደግሞ የማንም ሚስት ቀምቼ ነው ብሎ ሲቀጠቅጥ ሲሰግድ ምን ያጋጥመዋል መሰለሽ? ያቺ ሴት ትመጣለች ከሰውየው ጋር በህልሙ ትመጣና እኔ እኮ የእሱ ሚስት ነኝ ምናምን ብላ ትለዋለች። እና ምን ሊጠበስ ታዲያ ከአንቺ ጋር ከተለያዩ ቆይቻለሁ ይላታል። አይ ከእሱ ጋር ያለያየሁ እኮ እኔ ነኝ። ማነው ከኔ ጋር ያለያየህ እኮ እሱ ነው ትለዋለች። ማን ይሄ? አዎ ለምን የምታለያየኝ አንተ ሲለው ጊዜ የኔ ናታ ይለዋል። በህልም ነው እንግዲህ ሁሉ የኔ ናታ፣ ማንም እንዲነካብኝ አልፈልግም ይላል። ከእንቅልፎ ሲነሳ ማን ነው ይሄ ሰው ብሎ ደውሎ ተለያይተናል እኔና አንቺ ከተለያየን 5 ዓመት አልፎናል። እኔ አሁን ጸበል ነው ያለሁት ግን አላት። የሆነ ፂማም የሆነ ሰው አፍንጫው በጣም የሚያምር ቆንጆ ቅንድቡ በጣም ብዙ የሆነ ሰው በህልም መጥቶ እንደዚህ ያለኝ አንቺም ደግሞ እንደዚህ ያልሽኝ ሲላት አለቀሰች። አዎ ዝቶብኝ ነበር እሰራልሻለሁ ብሎ ነበረ አላገባህም ስለው ጊዜ መስተፋቅር አሰርቶብኛል ማለት ነው ምናምን አለችው። አይሽ ከዛ ልጅቷ ቆሞ ቀር ነው የሆነችው። ቀረቧት ወንዶች በሙሉ ምንድን ነው የሚባለው ይሄ ቆሻሻ ነገር የነካው በትር አለ አይደል? በቃ እንደዛ ነው የሆነችው። የቀረቧት ሁሉ ንግግርሽ ደስ አይልም ከአንቺ ጋር ጥሩ ነሽ የሚሏት ሰዎች አመንዝረውባት ይለዩዋታል። አሪፍ ነሽ፣ ትመቻለሽ፣ ሼፕሽ አሪፍ ነው፣ ለመዝናናት ለመጨፈር ለምናምን ይቀርቧታል። ለትዳር ግን አይ ነው የሚሉት። በቃ ገባሽ? ስለዚህ ማን በአንቺ ህይወት ውስጥ ገብቶ ለሰከንድ አያምነኝም።
ወልጄ ቤት ተቀምጬ በ4 ወሬ ነው ቢሮ ተደውሎ ስጠራ እንዴት ተደወለ ብሎ እንደ እብድ አፍንጫዬን መቶ አፍንጫዬ ሰብሮታል። እዚህ አይኔ ጋር ግን እግዚአብሔር በቃ ጠባቂ አምላክ ስላለ ተመልሶ ፊት ጤነኛ ይሆናል እንጂ ገዳይ ነበር። የሚገርም በቃ ገርሻለሁ። ብቻ ከባድ ጊዜ ነበር ያሳለፍኩት። ትዳር እግዚአብሔር ሲፈጥረው መልካም አድርጎ ነበር የፈጠረው። ግን እኔ ግን የሚጠቅም ነገር ስለሆነ አስጨርሽኝ። እሺ ያንቺን ታራ ጨርሰሻለሁ። አንቺ በውስጥ አወራሻለሁ። አይ በሰፊው ታወራ ፍቀድላት ካሉኝ ግን ያው እዚህ ጋር ፈቅድልሻለሁ። 10 ደቂቃ ጨምርልሻለሁ ፍቀድላት ካሉኝ ችግር የለውም። ስለህን አንድ ነገር እነግርሃለሁ። ቆይ አሁን ምንድነው ልጅቷ ደግሞ እንድትጸልይ ያረኳት። ይቺ አሁን ወደ እኔ ያመጣትና ልጅቷን ምንድነው ህይወትሽ አሁን ያለሽበት ስላት የነካኝ የቀረበኝ ወንድ በሙሉ በቃ በፍጹም ከኔ ጋር ትዳር መመስረት አይፈልግም። ምን ሆናችኋል? ችግራችሁ ምንድነው ስላቸው አይ በቃ ምንም እና ነው እንደምታዩኝ እንግዲህ ቆንጆ ነሽ ትሉኛላችሁ፣ ምንም እድሜም አልሄደም፣ እባካችሁን በቃ አግባኝ ብዬ ሁሉ አንዱን ለምንኩት አለች። እንዴ ለምንድን ነው የምትለምኝ ስላት እንዴ ሁሉም ወንዶች ከአንተ በፊት 3-4 ወንድ አውቃለሁ፣ ሁሉም ሊያገቡኝ አይፈልጉም፣ ግን ለዝሙት ነው የሚፈልጉኝ፣ ምን አጥፍቼ ነው ብዬ አለቀስኩ አለች ልጅቷ። ምንድን ነው ያጠፋሁት? ሰውነቴ ይሸታል፣ አፌ ይሸታል አልኳቸው አለች። አይሸትም። ታዲያ ምንድን ነው ችግሬ? እስቲ ንገሩኝ እባካችሁን። ማላገባበት ምክንያት ለምን አውቃት እግራቸው ስር ወድቃ ሁሉ የለመነቻቸው ወንዶች አሉ። ግን ወንዶቹ ምን ካጠገባ ምን ብን እንደሚያደርጋቸው አይታወቅም። እና ስትሰግድ በኋላ እመቤታችን በህልም ተገለጠችላት። በጣም የሚገርመው ደስ የሚለው እዚህ ጋር ነው። ተገለጠችላትና ሰኔ ጎልጎታ ጸልይ ብላ ገጽ ታሳያታለች። የሰኔ ጎልጎታውን ገጹን ይዛ ተከትላ ስትገባ በውሻ በሚመሰሉ በእንቅልፍ በሚመሰሉና በፍቅር በሚመሰሉ አጋንንት የሚመሰሉትን አጋንንት ያርቃል ይላል መጽሐፉ። በጣም የሚገርም ሰኔ ጎልጎታን አንብቢው እሺ። ከዛ በፍቅር የሚመሰሉ የሚለው ላይ ስትደርስ በቀይ መስመር ተጽፏል እዛ ላይ። ከዛ ምንድነው ይሄ ነገር ብላ ስትጽፍልኝ ቴክስት ስታደርግልኝ ማታ ወደ ቤቴ ስገባ አየሁትና ከላይቭ በኋላ ስወጣ ምንድን ያየሽው ስላት እንደዚህ ያየው አለችኝ። በቃ አንቺ ጋር መስተፋቀር ተደርጓል እና ደግሞ የሚቀርቡሽ ወንዶች በጣም ይወዱሻል፣ ግን የሚወዱሽ በጣም እንዲጠሉሽ ነው እንደዛ የሚያደርገው ውስጥ ያለው። በጣም ይቀርቡሽና የወደዱሽ ይመስሉና ይቀናሉ። ከዛ በኋላ ቅናታቸው ከፍቅር የመጣ እንዲመስል ነው በፍቅር የሚመሰል የሚለው ይሄንን ነው መጽሐፉ ላይ ያለው የአጋንንት ስራ እንደሆነ ሊያሳይሽ ነው ብዬ ነገርኳት። ስቀጠቅጥ ስትጸልይ ሰውየው ራሱ አልደወለም። ያጺማሙ ሰውዬ ይገርማል። ምን አልክር ምትይ ምናምን ብሎ ጮኸባት። ያረከውንማ ወኩኝ። አሁንማ መምህር ተስፌ ጋራ ስምህን ጠርቶ ሁሉ ጮኋል አለችው። አውቃ ነው ግን እሷ እንደዚህ አለችው። ያረክብኝ ነገር በሙሉ አዎ አንቺ ማን አባሽ ስለሆንሽ ነው እኔን አላገባ ምትይኝ? ለካ ያኔ እንገዳ ቲኔጀር እያለች 19-20 ዓመት እያለች ምናምን የሆነ ሰው ቀርቧት አላገባ ምናምን ብላ ትንሽ አበሳጭተዋለች። ያው የአፍላ እድሜ ስለሆነ እሷ የሚታያት ምንድን ነው በቃ ይሄ እኩል መመላለሷን ነው። ከአንተ ጋር ከምጋባ ምናምን የሚሉት ነገር አለ ወጣት ሲሆኑ። ግን ማንን እንደሚሳደቡ አያውቁም። አንዳንድ ጊዜ ከግድግዳ ጋር የሚጋጩት ከባድ ነው። እና በዛ እድሜ የተናገርኩት ይዘህ መተት አረክብኝ ብላ አለቀሰችበት። የሚገርምሽ 13 ዓመት ነው ያባከንባት። 13 ዓመት ቀላል ነው? ኧረ ቀላል አይደለም። ስለዚህ 13 ዓመት ከንቱ ዝም ብላ ስትባዝን እድሜዋ ሄደባት። ልክ 34 ነው ምናምን ዓመቷ ላይ 33 ነው 34 ዓመቷ ላይ ይቺ ልጅ ጓደኛ አገናኘዋት። አሁን እየተመቻመቹ ነው የሚባለው በአራዳ ቋንቋ። አሁን ከአንድ መንፈሳዊ የሆነ ወንድም ጋር አገናኝቻት። እንዴት ነው ስለው ጊዜ ኧረ በስመ አብ መምህር እንዴ ይቺን የመሰለች ልጅ ለምንድን ነው ወንድም ይሻሻት አለኝ። መስተፋቅር ተረጎባት ነበር። አሁን ቀንዱን ስለተመታ አንተ እድለኛ ነህ አልኩት። በጣም እድለኛ ሰው እና አንዳንድ ጊዜ በህይወትሽ ውስጥ የእድሜሽን ያስረፈደው ምን እንደሆነ ሳታውቂው ለቤተሰብ ብቻ መጸለዩ ጥቅም የለውም ብዬ አስባለሁ። እና ለመጀመሪያ ለራስሽ ጸልይ። እውነት ነው። ለራስሽ ጸልይ። እና ደግሞ በዚህ አጋጣሚ ቤተሰቦች፣ ወጣት ልጆች ያሏችሁ እናቶች፣ አባቶች፣ እህቶች፣ ወንድሞች፣ በአጠቃላይ ትልልቅ እህቶችና ትልልቅ ወንድሞች እድሜያቸው ከ19 ከ18 ዓመት ጀምሮ እስከ 25 ዓመት የሆኑት ወንድምና በተለይ እህቶቻችሁ ማለት ነው ለወንድ የሚመልሱትን መልስ ለሴትም ለፍቅረኛዎቻቸው የሚመልሱትን መልስ እንዲያስተካክሉ ነገሯቸው። እኔ በምክር አገልግሎት የተማርኩት ትልቁ ነገር ምንድን ነው? ቤተሰቦች እዚህ በላይቭ የምትከታተሉ በሙሉ ማለት ነው
አብዛኛዎቹ መተት የሚላክባቸው በመስተፋቅር ልጅም ቢያለኝ ትዳሬ ይፈርሳል፣ ከባሌ ጋር መስማማት አቃተኝ ምናምን የሚሉት በቀደመ ፍቅረኛዎቻቸው ተጎድተው ነው። አብዛኛዎቹ በምላሳቸው አጉል መልስ እየመለሱ እየተሳደቡ እሰራልሻለሁ ይላታል። የፈለከውን አግኝ ትለዋለች። ሰርቶላት ህይወቷ የተወጠወጠ እና በዛ ነውና ይሄን ነገር ባካችሁ ምላሳችሁን አስተካክሉ። የአፍህን ፍሬ ትበላለህ ነው የሚለው። ያ ሰው ተናዶ አጋንንት ጋር ነው ሄደው። እናንተ ግን ህይወታችሁ ደግሞ ወይ ጸሎት የለው ወይ ስግደት የለው ወይ የሆነ በቃ ዝም ብሎ ነገር ይሆንባችኋል። በቃ እና ቆንጆ ሴቶች ባካችሁን አትሞጣሞጡ። ወንዶችም ደግሞ ኪሴ ሙሉ ነው ሴት ቀያይራለሁ እንደፈለኩ ሆናለሁ ስትል አንዷ እልከኛ ላይ ጥልህና ትዳርህን አይደለም ገንዘብህን ሀብትን ዝብርቅርቅ ነው የምታደርግልህ። ስለዚህ ጥንቃቄ ያስፈልጋል። ወይ እግዚአብሔርን ይዘህ ተሞጣሞጥ ካልቻልክ ደግሞ ዝም በዛ ነውና ይሄ ነው። እህታችን አመሰግናለሁ። እሺ በውስጥ ደውልሻለሁ። እሺ በውስጥ ደውልሻለሁ። እሺ ስልክሽን ይዘዋለሁ። እሺ እሺ ዛሬ ስንት ያደረኩላችሁ ሰዎች ነገ ስልካችሁን ሬዲ አድርጉ። እሺ አመሰግናለሁ። እሺ እህታችን እሺ መልካም ምሽት ይሁንልህ። እግዚአብሔር ይስጥልኝ። በጣም አሜን አሜን። እግዚአብሔር ያክብርልኝ። እሺ እሺ ኦኬ ሄሎ አቤት። ሄሎ መምህር ሰላም፣ እንዴት ነሽ? ደህና ነሽ ወይ? እግዚአብሔር ይመስገን። እስማ በጣም ነው ደስ ያለኝ ስላገኘሁ። እንኳን ደህና መጣሽ። እግዚአብሔር ይስጥልኝ። እንኳን ደህና ቆየኸኝ። አዎ እንግዲህ መልዕክቱን እየሰማሽ ነበረ? አዎ እየተከታተልኩ ነበር። ጥሩ። እንግዲህ መልዕክቱ ሁለት ነው። አንደኛ መጀመሪያ ስለ ራሳችሁ በማውራት ጀምሩ ነው። ስለ ሰው ብቻ አታወሩኝ ባካችሁ። ክርስትናው እንዴት ነው ብዬ ስጠይቃችሁ ከእናንተ እንድትጀምሩልኝም ስለምፈልግ ነው። ለእንትና የደወልኩት ጥሩ ነው፣ ግን ከእናንተ ጀምሩልኝ። እሺ፣ እኔ ፍቅርተ ገብርኤል እባላለሁ። እሺ ፍቅርተ ገብርኤል፣ እኔ የደወልኩት ያው ክርስትና እኔ ያንተን ፕሮግራም በጣም ብዙ ጊዜ ሆኖኛል ስከታተል ከመምህር ግርማ ጀምሮ አሁን ያንተን ፕሮግራም ስከታተል ወደ 5 ዓመት ምናምን ይሆነኛል። የመጀመሪያ ፕሮግራም የሰማሁት የሆነች ልጅ በሱዳን ሀገር ማሳጅ ምናምን ስትሰራ የአለቆቿ የማሳጅ እንትን ታማ ምናምን በሚል በጣም ኢንትረስትድ ሆኜ ስሰማ ነበር። አርብ ቀን ነበር አስታውሳለሁ። ከዛ በኋላ ከታተልሃለሁ። ሁሉንም ቻናሎችን ሰብስክራይብ አድርጌያለሁ። አንዴ መስመር ላይ ቆዩ። ኦኬ እሺ። ቆይ አንቺን አይደለም መጨረሻው 47 አሁን የገባችሁ። ሄሎ እሺ። ኦኬ ሄሎ እሺ። መስመር ላይ ቆይኝ፣ ይቅርታ። እሺ ቀጥይ። እና እንደዛ ነው። ቆይ ምንድነው? እስቲ ሐሳቡን ድገሚልኝ፣ ይቅርታ። እኔን ነው? አዎ አንቺን ነው። እና እኔ ፕሮግራምህን በጣም እከታተለዋለሁ። እሺ በጣም ነው ደስ ያለኝ አሁን ስላገኘው። እኔ አሁን አንድ መጠየቅ የምፈልገው ነገር ቢኖር ስለ ቤተሰብ ጨሌ የሚባል ነገር እኔ ቤተሰቦቻችን እናቴ አባቴ እንደዚህ አይነት ነገር የለም፣ ግን አያቴ ጋር አስታውሳለሁ። ልጅ ነበርኩኝ። እናቴ አንድ ሴት ልጅ ናት ለአያቴ ማለት ነው። እሷ ብቻ ናት ሴት፣ ሌሎቹ 11ዱም ወንዶች ናቸው። እሺ። እና እናቴና አያቴ አይስማሙም በተአምር። አንድ ቀን በሰላም ተነጋግረው ማያውቁም። አያቴ ግን ከአባቴ ጋር በጣም ፒስ ናት። አሁን አልፋለች። እና ችግራቸው ምን እንደሆነ አላውቅም። እና እኔ አያቴ ጋር ሆኜ 11 ዓመቴ ነው። አያቴ እጄ ላይ ነው የሞተችው። እሺ። እና አያቴ ታማ በጣም ትቆርባለች፣ ቤተክርስቲያን ትሄዳለች፣ ትቆርባለች፣ በየቤተክርስቲያኑ እንትን ትላለች። እናቴ እንደውም በጣም እንደዛ አይደለችም።
ወደ አራዳ ከተማ አካባቢ ነው እንትን ያለችው። በጣም በቃ አውትጎን ናት፣ በጣም የሌለ ናት። አያቴ ደግሞ በጣም የቤተክርስቲያን ሰው ናት። ግን በሴም ታይም ደግሞ አሁን እኔ ይሄን ነገር አሁን ነው ያስታወስኩት፣ አሁን ነው ያወቅኩት። አያቴ ትቆርባለች፣ በየጊዜው ንግስ በዓል ታከብራለች፣ ምን ትላለች። ግን ሁሉ ጊዜ ወለዬ ናት። ቡና ምናምን ስታፈላ የሆነ ሙዳይ ነገር አለ። ሙዳይ ውስጥ የሆነ ጨሌዎች፣ ሳንቲም ምናምን ይቀመጣል። እና የሆነ ሰዓት ላይ ታመመች። ስትታመም አንድ እግሯን ያያዛትኝ። ከዛም ቤት ውስጥ በቃ ሆነች። በጣም ባህላዊ ናት፣ በጣም እንትን ናት። አበሻ ቀሚስ ነው የምትለብሰው፣ ሌላ ልብስ እንኳን አትለብስም። ግን የሆነ ሰዓት ላይ እንደዛ ከታመመች በኋላ እኔ ልጅ ነኝ እንዳልኩ 11 ዓመቴ ነበረ እና እዛ ነበርኩኝ። እዛ እየተማርኩኝ ነበር። ሌሎቹ ወንዶች ናቸው። ያው ሰራተኛ ነው ያለው፣ እኔ ነኝ ያለሁት። ከዛም አያቴም ውሃ ስጪኝ ስንቄን ስጪኝ ምናምን ትለኝና ውሃ አምጥቼ እሰጣታለሁ። ምግብ ስለማትበላ ውሃ ከጠየቀች ወተት ስጫት ብለውኝ ነው አጎቶቼ የወጡት። የዛን ሰዓት አጎቶቼ ቲኔጀር ናቸው፣ 18 19 ምናምን ነበሩ። እና ብቻዬን ነኝ። ማታ ላይ በቃ መጡ እያለች ወደ መስኮት እያየች ዘመዶቼ መጡ ሊወስዱኝ ምናምን እያለችኝ ውሃ ነው የምትለኝ። ስንቄን ስጪኝ። እኔ ደግሞ ደንግጬ አንገቷን ብድግ አድርጌ ውሃውን ሰጠኋት። አለፈች። በዛው ሞቱ ማለት ነው። ሞተች። አዎ። እና ደነገጥኩኝ በጣም። የአያቴ ቤት በጣም ትልቅ ግቢ ነው። አንድ አጎቴ አግብቶ በጎን በኩል ይኖራል። በቃ ማን እንደምጠራ ግራ ገባኝ። ጎረቤት ሄጄ ምናምን ትላልቅ ሰዎች ጠራሁኝ። ግቢ ውስጥ ነው የሚኖሩት። በጣም ወደ አየር ጤና አካባቢ ነው። እና ከዛ በኋላ መጡ። ማታ ላይ ምናምን ዘመዶች ምናምን ሲሰበሰቡ እኔ ግን አስታውሳለሁኝ አንዱ አጎቴ ጠዋት ዳይት ይደግማል። ግን ሰዎች የታመመች ሰዓት ወደ አመት ምናምን ታማ አዲስ ብር ሰርላት ጭንቅላቷ ላይ ምናምን እያሉ ብር ምናምን ያስሩላታል። አዲስ ጥሬ ብር ተብሎ ሞተው የታመመች ሰዓት። እሺ። እና ስትሞት ትላልቅ ሰዎች አሮጊቶች ምናምን መጡና ሲያጥቧት ምናምን አያለሁኝ። መኝታ ክፍሏ ምናምን ሲገንዟት ምናምን እያየው ነው። እና የሆኑ ሰዓት ላይ በቃ ሰውነቴ መንቀጥቀጥ ጀመረ ምናምን የሆነ በቃ ድርቅ እንደዚህ ነገር ሳይ ከዛ በኋላ በቃ ፍሮዝ ነው ማደርገው። ድንግጥ ብዬ በቃ ድርቅ ነው ምለው። ከዛ የታለ ምናምን ብለው ያንን የሆነ ሙዳዩ ወጣ። የታለ ምናምን ብለው እነዚህ አሮጊቶቹ ወጣ። ከዛ ለአጎቴ ለአንደኛው ምን ይሉታል፣ ይሄንን ነገር ቀይ አበሻ ቀሚስ ጥለት ያለው ግዛና ተጠቅልሎ ወደ ባህር ይጣል ሲሉ ሰማሁኝ። እኔ ልጅ ነኝ እንዳልኩ እንግዲህ እናቴ ነገር አታረግም። አያቴ ግን ቡና ስታፈላ አጎዛ ላይ ነው የምትቀምጠው። ከጎኗ ስታስቀምጠው አያለሁኝ ሁሉ ጊዜ። እና አሁን ያንተን ትምህርት ስሰማ ይሄ የቤተሰብ ጨሌ ምናምን ሲባል በቃ ይሄ ነገር አለ ማለት ነው ብዬ እኔም ጋር እኔም ማዘር ጋር በጣም ችግር አለ። በጣም ቤተሰብ ሰላም የለም። ማዘር በጣም ቀውጢ ናት፣ በጣም ኃይለኛ ናት። በማለዳ መያዝ የሚባለውን መጽሐፍ ካነበብኩ በኋላ ሳይ አንዳንድ ነገሯን ይሄ አመት ባል ሲመጣ የሆነ የምትነጫነጨው የምትኮርፈው ነገር ምናምን በጣም ብዙ ነገሮች አሉ። እኔ ከሀገር ከወጣሁኝ በጣም ቆይቻለሁኝ። ከሚሊኒየም በፊት ነው። አሁን ኦልሞስት 20 ምናምን አመት ከሀገር ወጪ ነው ያለሁትኝ። እና ቤተሰብ በጣም በቃ ሰላም የለም። ምን ነገር ፒስ የሚባል ቤት ውስጥ የለም። አባታችን በጣም በቃ በጣም በማዘር ኃይለኝነት በጣም ተንገላቶም ብሎ አሁን ካረፈ 4 አመት ሆኖታል። እና የሆነ የድሮ ፎቶዎች ሳገላብጥ ይሄ ጨሌ ሙዳይ ውስጥ ያየሁት ጨሌ የእናቴ አንገት ላይ እናቴ በልጅነቷ ኦልሞስት 7 ወር 8 ወር ምናምን ፎቶ ነው አንገቷ ላይ ያየሁትኝ። አሁን እናቴ አባቴ ከሞተ በኋላ 4 አመት ምናምን ነው ስትሮክ መታት። ወዲያው 40ውን ካን ሳይወጣ ከዛ በኋላ መድኃኒት ሆስፒታል ምናምን እንትን ሲባል አልሳይመር ነው ተባለ። አሁን ማዘር አልቆረበችም ምን አላለችም። እኔ እንድትቆረብ በቃ ሁሉ ጊዜ በደወልኩ ቁጥር በቃ በጣም ፋይት ነው። በቃ ቤተሰብ ፋይት ነው። ስለ መምህር ግርማማ ሳወራባቸው ጭራሽ በቃ ሊገሉኝ ነው የሚደርሱት። እና ምንድነው ማድረግ የምችለው?
ይሄንንስ ነገር እንዴት ብዬ ነው በቃ የሚረዳኝ ሰው የለም ቤት ውስጥ ገባ ክርስቲያን ናቸው ኦርቶዶክስ ግን እንዴት ብዬ ነው እንትምል ይልሽ ከአያት ከቅድማያት የመጣ የዛር መንፈስ እንዳለ አውቀሻል አይደል በትምቱ ያው እንደዛ ነው የሚመስለኝ አሁን ታዲያ ምንድነው የትኛው መፍትሄ ነው የፈለግሽው ስለ የትኞቹ ሰዎች ነው እየጠየቅሽኝ ያለሽው ስለ ራስሽ ነው ወይስ ስለማን ነው ያው ስለ ፋሚሊ ኢን ጀነራል ለምን ቤተሰብ ውስጥ አሁንም ቢሆን ፒስ የለም እናቴ ደግሞ ይሄ አልሳይመር ነገር እንትን ብሏል እና እንድትቆርብ ኦልሞስት አሁን 4 አመት ከምናምን እንግዲህ እየለመንኩ ነው አባቴ ከሞተ በኋላ አባቴ ለብቻው ቆረበው እሷም ቢብላ አሁን አያትሽ በህይወት የሉም አይደል የለችም ኦልሞስት አሁን ወደ 29 አመት ምናምን እሷ እንኳን ካለፈች እኔ 11 አመት እያለሁ እንግዲህ ይኸውልሽ አንደኛ ግን ይሄንን ጨሌው ነገር አያቴ ቆርባለች ምን ብላለች ጨሌውን ግን እንደሰማሁትኝ የዛን ሰዓት ሲሉ ቀይ አበሻ ቀሚስ ገዝተ አሉት ላጎቴ ባህር ጣለው ነው ያሉት ይኸውልሽ እዛ የሚነገረው ነገር ታዩ በቃ አጠቃላይ የነሱ የዓለማዊና በአዳምልኮ ፕሮሰስና ሂደት ነው አሁን አንቺ ምን ሁኔታ ላይ ነው ያለሽው አግብተሻል ልጅ ወልደሻል ምንድነሽ እስቲ ንገሪ እኔ አሁን አላገባሁም ግን አገር ያለው ጓደኛ ነበረኝ አንድ ልጅ አለኝ ልጅ አሁን ያለችው አያቴ ጋር ናት እናቴ ጋር ናት ግን ያው ቤት ውስጥ በጣም ችግር አለ ኦልሞስት እኔ ልክ የመጀመሪያ እንደደወለችው ሲንግል ማም በላይ ያው ውጭ ነው ያለሁት ቤተሰብ ሄልፕ አደርጋለሁ በጣም ሃርድ ነው ብዙ ነገር ኦኬ እኔ ጠይቁሽ ያለሁት አንቺ ህይወት ላይ ነው አንቺ ህይወት ላይ አሁን እንዴት ነሽ ያለሽው ስለ ቤተሰቦችሽ ለማወቅ እኮ አንቺን ነው ማወቅ ያለብኝ መጀመሪያ እውነት ነው አንቺም ደግሞ ለማወቅ ቤተሰቦችሽን ነው መጠየቅ ያለብኝና የቤተሰቦችሽን ነግረሽኛል አንቺ ደግሞ እንዴት ነው ያለሽው አሁን ለምንድን ነው ያላገባሽው ስንት አመትሽ ነው እድሜሽ ስንት ነው አሁን እኔ እድሜ ወደ 38 ሆኖኛል ለምን አላገባሽም አላገባሁም ለምን ያው እኔ በስራ እንትን ያልኩትኝ ቤተሰብ በጣም አስተዳድራለሁ ልጄንም የማሳድገው እኔ ነኝ ያው ከፋሚሊ ጋር ነው ያለችው ጓደኛ ነበረኝ ከአንድም ሁለት ጊዜ ያው ግን ስደት ላይ ስትሆን ትዳር መያዝ ደግሞ በጣም ይከብዳል እሺ አሁን ነው ሃርድ የሆነው ያው ከአንደኛው ጓደኛዬ ጋር እንኳን ብዙ ስላልተስማማን እሱ በሌላ በኩል ወደ ሌላ ዩሮፕ ሄደ እኔ አሁን ያለሁበት ቦታ ነው ያለሁት አሁን ምንም ጓደኛ ምንም አልፈልግም ብዬ ያው ልክ እንዳልኩ ነው ልክ የሆነ በቃ ስግደቴን ምናምን ስጀምር የሆነ ሰው ደግሞ ይመጣል ከዛ ደግሞ እንደዚህ ነገር ውስጥ ደግሞ እንትን ስል እንትኑንም ምኑንም አቆመዋለሁ የሆነ ሁለተኛው ጓደኛዬ ደግሞ የመጣው ወደ ፕሮቴስታንትነት ምናምን እንትን ሲል በቃ ከዛ በኋላ አልፈልግም ሰው ብዬ በዛ ስላልተስማማን ኦልሞስት ሲንግል ነኝ አሁን ወደ ሀገር ለመግባት እያሰብኩ ነው ከዛስ ምን ታደርጊያለሽ ገብተሽ ያው ከገባው በኋላ አሁን ማዘር ያለችበት ሲቹዌሽን በጣም ሃርድ ነው ቤተሰቦቼ ማንም የሚረዳ የለም ሁሉም ያው ምትልከውን ብቻ ነው እንጂ አንተ ምትለውን የሚሰማ የለም እና እኔ አሁን ያሰብኩት እሷን ለማቅረብና እኔም ጸበል ምናምን እኔም ለራሴ ለመቅረብ ነው የምፈልገው አሁን ራሱ እኔን መቅረብ ፈልጋለሁ ምናምን ስላቸው በዚህ እድሜሽ ምናምን በጣም በቃ አልገባቸውም ያለው ነገር እኔ የገባኝና እነሱን እዩ ምናምን ብዬ እንትን ስላቸው በጣም ርቀታችን ብዙ ነው እንድታገቢ ይፈልጋሉ እንዳገባ ይፈልጋሉ አዎ ግን እኔ ደግሞ በቃ በሃይማኖት ነገር ነው እንትንምለው አንደኛው ወንድሜ ብቻ ነው እንደዚህ በሃይማኖቱ እንትን ያለው እንጂ ሌሎቹ በጣም በማቴሪያል በመናምን በቃ በገንዘብ በመናምን ነገር ነው ያው የከመሃል ከተማ የጎርጊስ የፒያሳ አካባቢ ልጆች ስለሆኑ እንደዚህ አይነት ነገር ብዙም እንትን የላቸውም እኮ አሁን አንቺ እንድታገቢ የሚፈልጉ ከሆነ እድሜሽ ሲረፍድብሽ መክረውሻል አግቢ እኛ በቃ ይበቃናል ወይም ደግሞ አግብተሽም ታግዢናለሽ የሚሉትን ነገር የለም ወይስ አንቺ ብቻ ነሽ ቤቱን የምታስተዳድሩ አዎ እኔ ብቻ ነኝ ያለሁት ያው ፋዘር ነበረ እንደዛ የሚለው እሱም አሁን የለም በቃ አሁን ማዘር ናት ያለችው እሷም አሁን እንዳልኩ ይሄ አልሳይመር ሚሞሪ ሉዝ ምናምን ስላለ በጣም በቃ ኬር ያስፈልጋታል
በቃ እሷንን እህቶች ያሉ እነሱም ያው የራሳቸውን ነገር ነው የሚያስቡት እንጂ ስለሷ ምንም ኬርለስ ናቸው። በቃ እኔ አግብተዋል። ታዝብኛለች። አንደኛዋ አግብታለች፣ አሁን ኦልሞስት ተፋታለች ካገባች በኋላ። አንደኛዋ ግን ያው ወንድሜ አግብቶ ያው ከመጀመሪያው የልጅነቱን እስካሁን ድረስ 4 ልጆች ወልዶ እየኖረ ነው፣ እግዚአብሔር ይመስገን። እዛው እናቱ ጋር ነው ያለው ወይስ ለብቻው ትዳሩ ይዞ ወጥቷል? አይ ለብቻው ወጥቷል። እሱ ቆይቷል ከወጣ 4 ልጆች አባት ሆኗል፣ እግዚአብሔር ይመስገን። በጣም ጥሩ። እንዴት ነው እንደዛ ሊሆን የቻለው? እሱ እንዴት ትዳሩን ሳይፈታ የ4 ልጆች አባት ሆኖ እንዴት እስካሁን ድረስ አሪፍ ነገር ሊኖር ቻለ? እስኪ የምትነግሪኝ ነገር ካለ? አዎ በጣም የሚገርም ነው። እሱ በጣም ከልጅነቱን ጀምሮ በጣም የተለየ ነው። የመጀመሪያ ወንድ ልጅ ነው የታላቃችን። 2 ሴት 2 ወንድ ነን። አንድ የመጀመሪያ ለብቻ ማዘር የመጀመሪያ ልጅ አለች። እሱ በቃ በጣም እንትን ያለ ነው፣ ስቴብል ነው ከመጀመሪያው። እንደዚህ ሱስ ነገር ውስጥ ምንም ነገር ምናምን የለበትም። እኔ ባይሆን እንደዛ ነገር ውስጥ ገብቼ ምን ብዬ በጣም ብዙ ፈተና አይቻለሁ። ሌሎቹም እንደዛ ነገር ነን። ይሄኛው ግን በቃ ስትሬት ነው ስቲል ድረስ በቃ ቤቱን ትዳሩን እሱን አሁን እንደውም እንደዚህ ያርግ እያልኩ በቃ ቤት ውስጥ ትንሽ እሱም ነው የሚሰማው። በተረፈ ግን ሌሎቹ ሴቶቹ ናቸው። ትንሿ ደግሞ አሁን ታናሽ እህቴ በጣም በቃ ቀውጡያ እሷ ናት። አንደኛ ቤቱንም እንትን እያለችው ልጅ ሁሉ ኦልሞስት በቃ ፋይት ነው። ሁለቱ ግብ ነው በቃ ኦልሞስት በማቴሪያል ነገር ነው እንትን የሚሉት። ይሄንን አርጊ ነው ይሄን አርጊ ነው የሆነ ነገር አርጉ ወይ እንደዚህ ጸበል እንኳን ሄዳችሁ እንደዚህ አምጡ ካልኩኝ ይሄን አርጊና ነበር መባለው። እህትሽና ልጅሽ ይጣላሉ? በቃ ቤቱ አልኩ ተቀውጧል። ቀውጤ ነው። እናትሽና አያትሽ እንደሚጣሉት ማለት ነው? እናቴና አያቴማ ኦልሞስት ንግግር የላቸውም። የሚገርም ነገር ማዘር ከአባቷ ጋር እንጂ ከእናቴ ጋር በምንም ነገር በቃ ንግግር የላቸውም። እንደውም አያቴ አንዳንዴ እሷ አውሬ ናት፣ እሷ ጅኒ ናት፣ እሷ እንደዚህ ናት ነው የምትለው እናቴን። እና በጣም ይገርመኛል። ጠየኩሽ ምን መሰለሽ፣ እናትሽና አያትሽ ይጣሉ እንደነበረ አሁን ልጅሽና እህትሽ ደግሞ ይጣላሉ? ልጄና እህቴ። አዎ አሁን ምንድነው ለማለት የፈለኩት፣ አሁን እናትሽ ማለት ነው ዛሬ ላይ አልዛይመር ሆኖ የመርሳት ችግር የሚፍጠር ሌላ የሚፍጠር ብቻ ያኔ እንዳንቺ ወይም እንደ ልጅሽ በጣም ወይም እንደ ትንሿ እህትሽ ወጣት በነበሩበት ሰዓት ቤት ውስጥ ምን ያጠፉ እንደነበረ እንዴት አይነት ባህሪ እንደነበራቸው አያትሽ ነው የሚያውቁት። እሷ እብድ ናት፣ እሷ እንደዚህ ናት፣ ኃይለኛ ነች፣ እንደዚህ ነች ብለው የሚሉት ያኔ የወጣትነት ጊዜያቸውን ስለሚያውቁ ነው አይደል እንዴ? ያ በጣም ኃይለኛ ናት። ወንድሞቿም ይላሉ ማዘር በጣም ኃይለኛ ናት። አዎ ዘመናዊ አራዳ ነኝ ብለው የሚያስቡን ከሆነ ደግሞ አይሰሙሽም ጭራሽ። የሚያስተምራቸውም አይፈልጉም። በጣም ኃይለኛ ናት። ያው አያቴ ትራዲሽናል ናት በጣም በቃ ማዘር ደግሞ ኦልሞስት ኤሪያውም እንደሚባለው በቃ ኦልሞስት እሷ ናት ወንድ ማለት ትችላለህ። በጣም በቃ ኢቭን ከፋዘር ጋር ቤት ውስጥ እኛ ቤት ውስጥ ራሱ ፋዘር ውሃ ነው፣ እሷ እሳት ናት። ሰው ራሱ ይገርማል እንዴት ተገናኙ ነው የሚለው። ግን በጣም የዋህ ናት ደግሞ ዘሴም ታይም። አሁን እናትሽን ማትረፍ የምትችይበት 2 ነገር አለ። አንደኛ መልካ ዑራኤል እንዲጸለይ፣ ድርሳነ ዑራኤል እንዲጸለይ፣ ጸበሉ ደግሞ ከቤተ ክርስቲያን እንዲመጣና ያን ጸበል እንዲያጠምቋቸው ወይም በዚህ ከቅዱስ ዑራኤል ጋር በተገናኘ ጸሎት እንዲደረግላቸው ማድረግ ነው። የመርሳት ችግርን የሚቀርፍ ማስታወስ ችሎታችንን የሚጨምር ሊቀ መላእክት ቅዱስ ዑራኤል ነው። ከአይምሮ ጋር በተገናኘ ከልብ ጋር ከህሊና ጋር በተገናኘ የነፍሳችንን 3ቱን አካል የሚያድስልን አገልጋዩ የእነዚህ ነገሮች አገልጋይ ቅዱስ ሩፋኤል ነው። ስለዚህ የአልዛይመር ችግር ያለባችሁ፣ የመርሳት፣ የአፍዛ ደንዝዝ፣ የጭንቀት ምናምን እንደዚህ ችግር ያለባችሁ ከቅዱስ ዑራኤል ጋር ተጣበቁ። ሊቀ መላእክት ቅዱስ ዑራኤል ከጌታ ከኢየሱስ ክርስቶስ እባክህን አስታርቀኝ፣ አይምሮዬን ክፈትልኝ ብላችሁ ጸልዩ። ስሙ አልተጠቀሰም እንጂ ዕብራውያን ምዕራፍ 1 ቁጥር 14 ላይ ሰዎች እንዲድኑ የሚያደርግ የሚያሳውቅ መንገድ የሚመራ ይለዋል ቅዱስ ዑራኤል ማለት ነው። እና የሚያገለግል ሰው እንዲድን መንገዱን የሚመራ ነው። ሁሉም መላእክቶች ይህን ያደርጋሉ፣ ግን ከእውቀት ጋር በተገናኘ በብዛት ለዑራኤል የሚሰጠውና አልዛይመሩን በዚህ አድርጊ። ቀጥሎ ያለው ግን በአንቺ ህይወት ውስጥ አሁን አንድ የሆነ የተዘለለ እድሜ አለ። 38 ዓመት ማለት ቀልድ አይደለም። ለልጄን የኖርኩት ምናምን ልትይ ትችያለሽ፣ ግን በመሀል በጣም ብዙ እድሜ ነጉዷል፣ ሄዷል። ግን አልረፈደም። አትዝጊው። እኔ ጓደኛ ይዤ ሞክሬም ቢያለኝ ዓለማዊ በነበርሽበት ሰዓት የነበረውን እያስታወስሽ አሁንም እንደዛ ሊሆን ይችላል አይባልም።
ቅርብ ጊዜ በዚህ 2 ወር 3 ወር ውስጥ እድሜዋ 44 ዓመት የሞላትን ሴት አጋብቻለሁ። በጣም ደስ የሚል አሁን ህይወት ነው የምትኖረው። የሚገርምሽ ነገር እወልዳለሁ የሚል ተስፋ አላት። 44 ነች። በቃ እንወልዳለን እግዚአብሔር ልጅ ይሰጠናል ብለው በሱባኤ በጾም በጸሎት ተወሰኑ ነው ያሉት። እና አንዳንድ ጊዜ የኔ የምትዩ ሰው ከስራ ስትመጪ ከውጭ ስትመጪ ከቤተ ክርስቲያን ስትሄጂ የምታማክሪ ጓደኛ ምናምን ያስፈልጋል የግዴታ። ከዛ የዕጣ ክፍልሽ አይደለም ምንኩስና ነው ወይም ደግሞ እስቲ ቆይ ታገሺ የሚለውም ነገር ደግሞ ቀስ ብሎ የሚመጣ ነው። ዘሎ በዓለማዊ በነበርንበት ሰዓት እንደፈለግን ስንሆን ወንዶች ስለራቁን እኔ ዕጣ ክፍሌ በቃ ምንኩስና ነው አይባልም። ወይ ተገዳ ስለተደፈረች ወይ ደግሞ ወንድ ጨካኝ ስለሆነ ወይ ሴት ጨካኝ ስለሆነች ወይ ትዳርን ስለፈታ ሚስቱ ስለሞተች ምናምን አይደለም የሚመነኮሰው። ወይም ደግሞ አልፈልግም አይባልም። ወይ አግብቶ ወይ መንኩሶ ነው የሚፈቀደው በቤተ ክርስቲያን። ወይ ደግሞ እግዚአብሔር ሆይ ፈቃድህ ይገለጥ ብሎ የእግዚአብሔርን ፍቃድ እየጠበቁ እንጂ አላገባም ብሎ ዝም ብሎ መቀመጥ አይፈቀድም። ከዚህ በኋላ እኔ ጓደኛ አልይዝም አይባልም። አይፈቅድም። የቤተ ክርስቲያን ሕጉ አይፈቅድም። ላጤ ሆኖ መቀመጥ አይፈቀድም በቤተ ክርስቲያን። ወይ ማግባት ያለብሽ ከዝሙት ለመራቅ ወይ ደግሞ አንደኛሽን ካሁኑ ለዛኛው ምድራዊ መልአክ ለሆነው ለምንኩስና ራስሽን ማጨት፣ ይሄ ማዘጋጀት፣ ፍቃድህ ቢሆን መመኘት። ቅዱሳን እኮ ተመኝተውት ነው ያገኙት እኮ ይሄንን። እውነቱን ለማለት እሱን ነው አክቹዋሊ እኔ አሁን የምመኘው። በጣም ብዙ ነገርም ስለማይምን ስለምን አንዳንዴ በቃ እኔ ካሁን በኋላ እንደውም ጓደኞቼ ምናምን ይሉኛል፣ አንቺ ልጅ በአንድ ልጅ እንዴት ነው አሁን ኦልሞስት ልጄ 19 ዓመቷ ነው እንዴት ነው እንደዚህ ምናምን በጣም ብዙ ይሉኛል። ግን እውነቱን ለመናገር ሳስበው ይሄ ዓለም ምን ካሁን በኋላ እኔ ስንት ቢቀረኝ ነው እንደዛ ነገር ነው እኔ የማስበው። እውነቱን ውስጤ የሚፈልገው እንደዛ ነው። ግን ደግሞ እንዳል በዚህ ጋር በውስጥ እናውራ አይደል? ወይ በጣም ደስ ይለኛል። በውስጥ በኩል ስለዚህ ጉዳይ በደንብ እናውራ። ይሄ ረፍዶብኛል ምናምን ያልፈልግም የሚባል ነገር አይሰራም። የሚያውቀው እግዚአብሔር ነው። አንቺም አንድ ልጅ አለሽ። ምናልባት አንድ ልጅ ያለው አባት ከተገኘ ወይ ደግሞ ምንም ልጅ ባይኖረውም አይሮን ነው አይታወቅም። ምን እንደሚፈጠር አይታወቅም። እግዚአብሔር ደስ የሚል ህይወት ከዚህ በኋላ ሊሰጥሽ ይችላል። ብዙ ሰዎች በወጣትነት ማግባት ጥሩ እንደሆነ ይናገራሉ። አዎ፣ ግን ሁለተኛ ጊዜ የፈታች ሴት ወይም ሁለተኛ ጊዜ የፈታን ወንድ ማግባት ደግሞ በጣም አሪፍ ነው ይባላል። ያ ማለት መቼም ፍቱ ማለት አይደለም። ደግሞ እንዳታዞሩብኝ፣ ኤክስፒሪየንስ አላቸው ከሚስቱ ጋር እንዴት እንደነበረ ወይም ደግሞ አጠቃላይ የቀደመ ትዳሩ ላይ ያለውን ስህተቱን ያይና እንዳይ ደግሞ ከራሱም ካለ ከሚስቱም ችግር ካለ ይህን ትምህርት ሰምቶ ድጋሚ እግዚአብሔር አንድ ድል ቢሰጠኝ ብሎ በቃ በጥሩ አድርጌ መኖር እችላለሁ ብሎ አመሉን ጸባዩን ገርቶ ምናምን ልጓም አዘጋጅቶ የሚመጣ አለ። ሴትም ትሆን ልክ እንደዛው አይ ቀድሞ እንደዚህ ነበርኩ አሁን እንደዚህ ማድረግ አለብኝ ብላ ተስተካክላ ትመጣች። እና ብዙ ጊዜ ሁለተኛ ጊዜ ቻንስ ያላቸው ሰዎች በትዳር የመቆየት እድላቸው በጣም ሰፊ ነው ይባላል። የመጀመሪያ ትዳር ብዙ ጊዜ ይፈርሳል ይባላል። የመጀመሪያ ፍቅረኛ ቲኔጀር የሆኑ ማንኛውም የሃይስኩል ትምህርት በሃይስኩል ጊዜ የተዋወቁ 90% የፍቅር ጊዜ ይፈርሳል በሃይስኩል እና በዩኒቨርሲቲ ደረጃ ወይም ደግሞ በወጣትነት አፍላ ዕድሜ ላይ የፍቅር ጊዜ ልክ ፍቅረኛ ብለሽ ደግሞ ትክክለኛ ልትይዢ ልታገቢ የምትፈልጊውን ሰው ደግሞ በዛ አይነት መንገድ ውስጥ ገብተሽ ወደ ትዳር ገብተሽ ደግሞ ልትጣዩም ትችያለሽ፣ ልትፋችም ትችያለሽ። አይታወቅም። ዓለማዊ ከሆንሽ ነው። መንፈሳዊ ከሆንሽ ግን ትዕግስቱ አለ። አጠቃላይ የእግዚአብሔርን ጊዜ በጠበቁ አለ። ህሊና ይሉንታ የሚባል ነገር አለ እና እሱም ሆኖ ከተፋታሹ እንደገና ሁለተኛ እድል ለነፍስሽ መስጠት አለብሽ። ለምን ስጋ መንዝራ ይሆናል፣ ይቅበዘበዛል። ግን ምንድን ይባለው ይሄ በአይን ዝሙት ውስጥ መግባት ይመጣል፣ ቅናት ይመጣል፣ የበታችነት ስሜት፣ ሲንግልነት፣ ይሄ ብቸኝነት ስሜት በጣም ከባድ ያደርጋል እና ወደ ግለ ወሲብነት የሚመራውም ይሄ ነው። ስለዚህ በተሻለ መጠን ለነፍስ ወይም ለህይወት እድል መስጠት ጥሩ ነው። ደግሞ መልካም ነገር ነው ትዳር የተመኘሹ ምንም ማለት አይደለም። በጣም ደስ ይለኛል እውነት በቤቱ እንደዚህ ጸንቼ ራሴን ክርስትናን አውቄ በጣም ደስ ይለኛል። በቴሌግራም ልደውል ከአሜሪካ ነበረ በደቂቃ ነው እና ያስኩም ካርታ ላይ ነኝ። በቃ በቴሌግራም ልደውል ሊዘጋ ነው። አዎ 22 ሚኒት ሊሆን ነው አሁን የለኝም ደግሞ ሶሪ በጣም እሺ
ቆይ ቁጥሩን ቴሌግራም ላይ ልጻፈው ነው። ችግር የለውም እሱ ትምህርት ነው። በቴሌግራም ደውል። ቆይ በዚህ ልደውልሽ። ቆይ እኔ ራሴ ቆይ ቁጥርሽን ልውሰደው ቶሎ ብዬ። እሺ አመሰግናለሁ እህት። እሺ እህት በቃ አመሰግናለሁ። አንቺን አይደለም አንቺን አይደለም ያልከልሽ። ቆይ አንዴ ኦኬ ካርዷን እንትን አልኩባት። ይቅርታ እሺ መምህር አመሰግናለሁ። በርቺ። እሺ እኔን ነው? አዎ አንቺን ነው። ኦኬ እና በቁጥሬን ያዘውና በውስጥ እናውራ። ይዤዋለሁ። በውስጥ እናወራለን ነገ ከነገ ወዲያ። አንድ ጥያቄ መጠየቅ እችላለሁ መምህር? አትችይም፣ ሰዓት ሄዶብሻል። ሌሎች ሰዎች ኧረ ይበቃል እያሉ ነው። እሺ ቁጥሬን ያዘውና ወይ አርብ ሞክራለሁ። እጠብቅሃለሁ በአርብ ትምህርት ላይ። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። እሺ አመሰግናለሁ። እግዚአብሔር ያክብርልኝ። መልካም ምሽት። ቻው። እሺ